ክርስትና መገለጥ ነው። ይህንን ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ላይ በጣም ውብ በሆነ መንገድ ገልጾታል። ምን ይላል? ዕብራውያን ምዕራፍ 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ጋር እየደገፈ ኃጢአታችንን በራሱ ካነሳ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እግዚአብሔር በብዙ መንገድ ለነቢያት ተናግሮ መጨረሻ በልጁ ተናገረን፣ በልጁ ገለጸልን ማለት ነው። በልጁ ራሱን ገለጸልን እና ክርስትና የነቢያት ሃይማኖት ሁሉ ፍጻሜ ነው። በነቢያት ጀምሮ እግዚአብሔር ራሱን ሲገልጥ ኑሮ መጨረሻ ላይ ክላይማክሱ በልጁ ነው። ከዚህ በኋላ ምንም የምንጠብቀው መገለጥ የለም። ከዚህ በኋላ የምንጠብቀው ከስጋ ድካም ወጥተን የተገለጠውን ነገር መረዳት ነው። እውቀት ይጨመርልናል። የተገለጠልን ነገር ግን በልጁ ነው የተነገረን። በልጁ ከመነገር ውጭ ሌላ ምን አለ? ክርስትና የመጨረሻ መገለጥ የሆነበት ምክንያት በመልእክተኛ የመጣ አይደለም፣ በልጁ ነው። እግዚአብሔር በልጁ ነው የነገረን። ስለዚህ መገለጥ ነው። ቤተክርስቲያን የመገለጥ ዘመን አስተርእዮ የመታየት ዘመን የምትለው የክርስትና ኢሰንስ ነው። የክርስትና ኢሰንሱ መገለጥ ነው። የክርስትና ኢሰንሱ መታየት ታች ዘ ግሎሪ የክርስትና ግሎሪው ከሰው እውቀት የመነጨ ሃይማኖት አይደለም። እግዚአብሔር ወደ ሰው የመጣበት ነው። ሰው ወደ እግዚአብሔር ለመሄድ የሞከረበት በአእምሮ በመመራመር ምናምን የሞከራቸው ሙከራዎች አሉ። እነዛ የተወሰነ መንገድ ያስሄዱና ግን እግዚአብሔር አያደርሱም። ክርስትና ግን እግዚአብሔር ወደ ሰው ልጆች የመጣበት ነው። ስለዚህ ክርስትና የመገለጥ ሃይማኖት ነው እና በማን የተገለጠ? በልጁ ሰው መሆን የመገለጥ ዘመናችን በልደት ይጀምራል ማለት ነው። ዘመን አስተርእዮአችን ማለት ነው። ከዛ ደግሞ በጥምቀት ሚስጥረ ሥላሴ ተገልጧል። እንደምታውቁት አብ በሰማይ ሆኖ የምወደው ልጄ ይህ ነው እርሱን ስሙት ብሏል። ወልድ በዮርዳኖስ መካከል ሲጠመቅ ታይቷል። መንፈስ ቅዱስ በርግብ አምሳል አካላዊ መሆኑ ይታወቅ ዘንድ በርግብ አምሳል ወርዶ በወልድ ላይ ተቀምጧል። መቀመጡም እንደመጠቆም ነው ይላሉ መተርጉማን እነ ቅዱስ ዮሐንስ አፈወርቅ። አብ በሰማይ ሆኖ የምወደው ልጄ ይህ ነው ብሎ ሲናገር ሰዎች የትኛው ነው ብሎ ሲፈልጉ መንፈስ ቅዱስ በጣት እንደመጠቆም ነው ያሳያቸው። እሱ ነው በሰማይ የተነገረለት እሱ ነው ብሎ እንደመጠቆም ነው ብለው ይተረጉማሉና ሥላሴ የተገለጠበት ነው። የመገለጥ ዘመን ነው እና ቤተክርስቲያን ይህንን በዓል በአደባባይ በዓል ነው የምታከብረው። አሁን ወደፊት የሚመጡ በዓላትን ታያላችሁ። እንግዲህ ታቦታት ይወርዳሉ። ደስታ ነው፣ ዝማሬ ነው፣ እልልታ ነው፣ ወረብ ነው እና ቤተክርስቲያን ሕይወቷን ነው የምትገልጠው። በእነዚህ እንቅስቃሴዎቿ ሙቭመንቶች ሕይወቷን ነው የምትገልጠው እና በጣም ዲፕ የሆነ ነገር ነው ያላቸው። ቤተክርስቲያን ለምንድን ነው ወደ አደባባይ የምትወጣው? ለምንድን ነው ዑደት የምታደርገው? ለምንድን ነው መስቀል ይዛ ታቦት ይዛ ስዕላት ይዛ ካህናት ልብሰ ተክህኖ ለብሰው የሚወጡት? ለምንድን ነው? ምንድን ነው ሚስጥሩ ብለን ከጠየቅን ቤተክርስቲያን ሕይወቷን ለዓለም እየገለጠች እያሳየች ነው። የመገለጥ ዘመን ስለሆነ ማለት ነው። የመገለጥ ዘመን ስለሆነ እየገለጠች ያ ተሰውሮ የነበረው ረቂቅ የነበረው ነገር እንደተገለጠ ቤተክርስቲያንም ውስጣዊ የሆኑት በቀላሉ ሰዎች ሊያዩአቸው የማይችሏቸው መሰዊያውን ጨምሮ ነዋያተ ቅድሳቷን ይዛ በአደባባይ መውጣቷ ያንን መገለጥ እግዚአብሔር ተገለጠ ታየ የሚለውን ነገር በስርዓቷ ለመስበክ ነው ማለት ነው። ሁለተኛ ጉዞ ምንድን ነው? ጉዞ ሙቭመንት ነው አይደል? ጉዞ ሙቭመንት ነው። ከአንድ ቦታ ወደ አንድ ቦታ መሄድ እና ቤተክርስቲያን የሆነ ስታቲክ የሆነች ነገር አይደለችም። የሆነ የቆመች ፊክስድ የሆነች አይደለችም። ቤተክርስቲያን
ሙቭመንት ላይ ነች፣ ጆርኒ ላይ ነች፣ ቤተክርስቲያን ጉዞ ላይ ነች የሚል መልእክት ነው። በብሉይ ኪዳን ታሪክ እስራኤል መጨረሻ ላይ እየሄዱ በጉዞ ላይ ሆነው ኢየሩሳሌም ላይ ቤተ መቅደስ ሲታነጽ ነው የቆሙት ማለት ነው። እስከዚያ ድረስ ተጓዥ ነበሩ። የምትንቀሳቀስ ድንኳን ይዘው ነበር የሄዱት እና ይሄ ለእኛ ምሳሌ ነው። ቤተክርስቲያን አሁን ይቺ እኛ የምናውቃት በምድር ያለችው ቤተክርስቲያን በምድረ በዳ እንደሚሄዱት እስራኤል ነች እንጂ ኢየሩሳሌም ላይ እንደተተከለችው ቤተ መቅደስ አይደለችም። ያችማ ሰማያዊቷ ኢየሩሳሌም ነች፣ የማትናወጽ በቃ ጸንታ የምትኖር የማትንቀሳቀሰው ያቺ ነች። እና ቤተክርስቲያኗ ኢየሩሳሌም ሰማያዊት እስከምትደርስ ድረስ ቤተክርስቲያን ኢየሩሳሌም ሰማያዊት እስከምትደርስ ድረስ ጉዞ ላይ ነች። ስለዚህ ቤተክርስቲያን ጉዞ ላይ መሆኗን የምታሳይበት ነው። ዑደቶች በአጠቃላይ ይሄ ነው ትርጉማቸው። ወደ ባህረ ጥምቀትም ባይሆን ቤተክርስቲያን ዙሪያ ራሱ ዑደት ይደረጋል አይደል? በዓላት ሲሆኑ ታቦታት ወጥተው ዙረው ይመለሳሉ። እና ይሄ ዑደቱ የሚያመለክተው the church is in motion ማለት ነው። ቤተክርስቲያን ስታቲክ አይደለችም፣ የቆመች አይደለችም፣ እየሄደች ያለች ነች፣ ጉዞ ላይ ያለች ነች የሚል መልእክት ነው ያለው። እና ይሄ ክብ የሆነው እንቅስቃሴ ደግሞ የሚያመለክተው ኢተርኒቲን ነው፣ ዘላለማዊነትን ነው። ክብ የሆነ ነገር መጀመሪያውና መጨረሻው አይታወቅም አይደል? ስለዚህ የቤተክርስቲያን ዘላለማዊ ጉዞ በዘላለማዊነት የሚጠናቀቅ ጉዞ ነው በዑደቷ የምታሳየው ማለት ነው። በጣም ዲፕ የሆነ በጣም ሚስቲካል የሆነ የቤተክርስቲያን ሕይወት የሚገለጥበት ነው። እና ለምንድን ነው ታቦታት የሚወጡት? አንዳንድ ሰዎች የብሉይ ኪዳን ታሪክ ያደርጉታል። አይታችሁ ከሆነ የብሉይ ኪዳን ታሪክ አድርገው ነው የሚተረጉሙት። ከብሉይ ኪዳን ታሪክ ጋር አታስገቡ፣ እስከምንጨርስ አታስገቡ። የብሉይ ኪዳን ታሪክ ከአዲስ ኪዳን ቤተክርስቲያን ጋር ግንኙነት የለውም ለማለት አይደለም። ግን የብሉይ ኪዳን ታሪክ ምሳሌ ነው እንጂ አሁን እኛ የምንኖረው የአዲስ ኪዳን ዘመን ነው። ስለዚህ ታቦታት ይዘን የምንወርደው ታቦታት ንዋያተ ቅድሳት አብረው ቤተክርስቲያን ስትንቀሳቀስ ወደ ባህረ ጥምቀት ስትሄድ አብረው የሚሄዱት የብሉይ ኪዳን ታሪክ ብቻ ለማሰብ አይደለም። የእስራኤል እንቅስቃሴ ለማሳየት ብቻ አይደለም። የአዲስ ኪዳን ምስጢር ነው። መሰዊያው ምንድን ነው? እስራኤል ሲጓዙ ይከተላቸው ይነበራል። የእግዚአብሔር መገለጥ የእግዚአብሔር ታቦቱን ይዘው መሰዊያውን ይዘው ነበር የሚንቀሳቀሱት። ያ ምሳሌ ነው። ሁሉም ብዙ መሰዊያዎች ነበሩ። ለምሳሌ የዕጣን መሰዊያ ነበረ፣ የነሐስ መሰዊያ ነበረ፣ ራሱ ታቦቱ አለ። በዓመት አንድ ጊዜ መስዋዕት የሚቀርብበት ሊቀ ካህናቱ የሚገባበት ብዙ መሰዊያዎች አሉ። እና ያንን ይዘው ነው የሚንቀሳቀሱት መንገድ ላይ ማለት ነው። ቤተክርስቲያን ያንን ሁሉ የሚወክል መሰዊያ አላት። አሁን ቤተክርስቲያን ውስጥ የዕጣን መሰዊያ ለብቻ፣ የነሐስ መሰዊያ እንትን ብቻ እንደዚህ የሚባል የለም። ሁሉም መሰዊያ አንድ ላይ በአንድ ነው። ለዚህ ነው አንድ ጊዜ ታቦት አንድ ጊዜ መሰዊያ የምንለው፣ የሁሉንም ሚስጥር የያዘ ስለሆነ ነው። እና ያንን ይዛ ትወጣለች። ሁለተኛ ደግሞ መሰዊያ ይዛ ቤተክርስቲያን የምትወጣበት ምክንያት የቤተክርስቲያን ጉዞ ክርስቶስን የመከተል የመስዋዕትነት ሕይወት ነው የሚል መልእክት ነው ያለው። ቤተክርስቲያን የምትጓዘው ጉዞ የመስቀል ጉዞ ነው። መስቀሉ መሰዊያው በሚስጥር አንድ ናቸው። ሐዋርያው ቅዱስ ጳውሎስ ዕብራውያን መልእክት ላይ አንድ የተናገረው ነገር አለ። መሰዊያ አለን የሚለው ቦታ ላይ መሰዊያ አለን የሚለው ቦታ ላይ በጣም የሚደንቅ ነገር ቆይ ላውጣው።
ዕብራውያን ምዕራፍ 13 ላይ መሠዊያ አለን፣ ከእርሱም ሊበሉ ድንኳኒቱን የሚያገለግሉ መብት የላቸውም። ሊቀ ካህናት ስለ ኃጢአት ወደ ቅድስት የእንስሶችን ደም ያቀርባልና ስጋቸው ግን ከሰፈሩ ውጭ ይቃጠላል አለ። የብሉይ ኪዳኑን ታሪክ ነው የሚተርከው። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ አለ። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ። በዚህ የምትኖር ከተማ የለችንምና፣ ነገር ግን ትመጣ ዘንድ ያላትን እንፈልጋለን አለ። አዩ እንግዲህ እንዴት አይነት ነገር እንደሰራ ጳውሎስ። በብሉይ ኪዳን ደሙ ይቀርባል፣ ስጋው ግን ከሰፈሩ ውጭ ይቃጠላል። ሊቀ ካህናቱ በዓመት አንድ ጊዜ የሚያቀርበው መስዋዕት ማለት ነው። ደሙ ወደ ቅድስተ ቅዱሳን ሊቀ ካህናቱ ይዞት ይገባል፣ ስጋው ግን ከሰፈሩ ውጭ ይቃጠላል። ስለዚህ እንዴት እንዳያያዘው እዩት። ስለዚህ ኢየሱስ ደግሞ በገዛ ደሙ ሕዝቡን እንዲቀድስ ከበር ውጭ መከራን ተቀበለ። ስጋው ከሰፈር ውጭ የሚቃጠለው ምክንያቱ ምንድነው? ክርስቶስ ከሰፈር ውጭ ከኢየሩሳሌም ውጭ ወጣ አድርገው ነው የሰቀሉት ክርስቶስን ማለት ነው፣ ወደ ቀራንዮ። እንደዛ አለና ምን አለ? እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጭ እንውጣ፣ እኛም በመስዋዕትነቱ እንከተለው ማለት ነው። ነቀፌታውን መሸከማችን ነው። እና የቤተ ክርስቲያን ጉዞ መሠዊያው ነው የሚመራን። እንግዲህ መሠዊያ ያለን ብሎ ነው የሚጀምረው። እና መሠዊያው ክርስቶስ መከራ የተቀበለበት፣ እኛም ደግሞ የክርስቶስን መከራ ተሸክመን የምንሄድበት ጉዞ ነው። መሠዊያው የሚወክለው ያንን ነው፣ መስዋዕትነትን ነው የሚወክለው። የቤተ ክርስቲያን ጉዞ መሠዊያ ይዘን ስንወጣ የክርስቶስን መስዋዕት ራሱን መስዋዕት አድርጎ ማቅረብ፣ ከበር ውጭ መሰቀሉን መከራ መቀበሉን እናስብና እኛም ደግሞ አብራችሁ ተከተሉት ተብለናል። ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈር ውጭ እንውጣ፣ ወደ ክርስቶስ እንሂድ። እሱ ወደ ተሰቀለበት፣ እሱ መከራ ወደ ተቀበለበት፣ እሱ ወደ ተዋረደበት እንሂድ አብረን። ስለዚህ የመሠዊያ እኛም ለእግዚአብሔር ሕይወታችን የምናቀርብበት የመስዋዕትነት ሕይወት ምሳሌ ነው ማለት ነው። ስለዚህ አብረን እንከተላለን። የቤተ ክርስቲያንን ሕይወት ይወክላል። መሠዊያ ይዘን መውጣታችን የመስዋዕትነት ሕይወት ነው። ክርስቶስን በመስዋዕትነት የምንመስልበት ነው፣ የምንከተልበት ነው። ጉዟችን ዝም ብሎ ማለት እልልታ፣ ደስታ፣ ዝማሬ አለ። ግን ይሄ እልልታ፣ ደስታ፣ ዝማሬ ሲሆን ዝም ብሎ ደስታ ብቻ ደግሞ አይደለም ነው። እንደው ዝም ብሎ እልል ማለት ብቻ መዘመር ብቻ አይደለም። ሰማዕታት የሞቱበት ቅዱሳን ሕይወታቸውን ለእግዚአብሔር መስዋዕት አድርገው የሰጡበት ሐዋርያው ቅዱስ ጳውሎስ ሰውነታችሁን ለእግዚአብሔር ሕያው መስዋዕት አድርጋችሁ አቅርቡ ይላል። ያንን የኖሩበት ሕይወት ነው የክርስትና ሕይወት። ስለዚህ መሠዊያችን ጉዟችን፣ ሕይወታችንን ይወክላል። መጨረሻ ላይ ግን መሠዊያ ይዛ ቤተክርስቲያን የምትወጣበት ምክንያት ቅዳሴ ስለሚቀደስ ነው። ደግሞ ቅዳሴ ይቀደሳል። ጥምቀተ ባህር ላይ ቅዳሴ ይቀደሳል። ያለ መሠዊያ ደግሞ ቅዳሴ አይቀደስም። ስለዚህ አንዳንድ ወገኖቻችን ለምንድን ነው እንደ ብሉይ ኪዳን ታቦት ይዛችሁ የምትወጡት ምናምን ይላሉ። አይ እንደ ብሉይ ኪዳን አይደለም፣ የክርስቶስን ስጋና ደም ስለምንቀበልበት ነው። ባህረ ጥምቀት ላይ ቅዳሴ ታዲያ ምን ላይ ይቀደስ? ያለ መሠዊያ ቅዳሴ ይቀደሳል? አይቀደስም። ስለዚህ ፕራክቲካሊ ራሱ ጥቅም አለው። የሆነ ሲምቦሊዝም ምናምን ብቻ ሳይሆን የሆነ ምሳሌነቱ ብቻ በመካከላችን እግዚአብሔር መኖሩን፣ ክብሩን፣ መስዋዕትነቱን ለማሳየት ብቻ ሳይሆን መጨረሻ ላይ ደግሞ በድንኳኑ ቅዳሴ ተቀድሶ ስጋውና ደሙን የምንቀበልበት ነው። ስለዚህ የቤተ ክርስቲያንን ሕይወት ደስታዋን የመስዋዕት የመስቀል ጉዞ መሆኑን በዚያ ውስጥ ደግሞ የክርስቶስን ስጋና ደም እየተቀበልን እየታደስን እስራኤል መና ከሰማይ እየወረደ ውሃ ከአለት እያፈለቀ እግዚአብሔር ምድረ በዳውን እንዳሻገራቸው እኛንም ከመሠዊያው በምንቀበለው ስጋና ደም የዚህን ዓለም ጉዞ እንደምንጨርስ እንደምንጓዝና ሰማያዊቷ ኢየሩሳሌም ላይ እንደምናርፍ የሚታይበት ነው። ስለዚህ ዘመነ አስተርእዮ የእግዚአብሔር ምስጢር የተገለጠበት ብቻ ሳይሆን
ቤተክርስቲያን ህይወቷን ራሱ የምትገልጽበት ነው። በእንቅስቃሴ በስርዓት በዑደቷ በጉዞዋ በዝማሬዋ በነዋያተ ቅድሳቷ ማንነቷን የምትገልጽበት ራሷን የምታሳይበት ቤተክርስቲያን ራሷን የምትገልጽበት አስተርእዮ መታየቱ ለቤተክርስቲያን ራሷን የምታሳይበት ነው እና በቤተክርስቲያን ታቦት ይዛ ስትወጣ መሰዊያ ይዛ ስትወጣ ማንነቷ ይታያል፣ ደስታዋ ይታያል፣ በእልልታ በዝማሬ መስዋዕትነቷ ይታያል። መስቀል ይዞ ነው። መስቀል የያዘ ዲያቆን መሰዊያ የተሸከመ ካህን ነው የሚመራው ጉዞውን አይደል? የመስቀል ጉዞ ነው። የሰማዕትነት ጉዞ ነው። መስዋዕትነት ያለበት ጉዞ ነው። ግን ደግሞ መስዋዕትነት ስላለ ቤተክርስቲያን ደስታዋ አይለያትም፣ እልልታዋ አይለያትም፣ ዝማሬዋ አይለያትም። ምክንያቱም የቤተክርስቲያን ደስታ አፋዊ አይደለም። ምንድነው? በውጭ ባለ ነገር ላይ የተመሰረተ አይደለም። ጌታ በወንጌል ምን ብሏል? ሰላሜን እሰጣችኋለሁ፣ ይህን ደግሞ ዓለም እንደሚሰጠው አይደለም። እኔ የምሰጣችሁን ደስታና ሰላም ማንም አይወስድባችሁም፣ ዓለም አይሰጣችሁም፣ ዓለም አይቀማችሁም። እና የቤተክርስቲያን ደስታ እልልታዋ በመስዋዕትነቱ በመስቀሉ ምክንያት አይደበዝዝም። እና ይሄ በጣም ጥልቅ የሆነ የቤተክርስቲያን ሕይወት የሚገልጽ ነው ማለት ነው። እና በዘመነ አስተርእዮ ይሄ ሁሉ ደስታ ይሄ ሁሉ ምስጢር የሚገለጥበት ነው። ቤተክርስቲያናችን በንግግሯ ብቻ ሳይሆን በእንቅስቃሴዋ በስርዓቷ በጣም ጥልቅ የሆነ ሰማያዊ ነገር፣ ጥልቅ የሆነ ሕይወት፣ ጥልቅ የሆነ መገለጥ የምታሳይበት የደስታ ዘመን ነው ዘመነ አስተርእዮ። በእውነቱ እንኳን አደረሰን። ሁላችንም ይህንን እያሰብን እንግዲህ ምንድነው አንዱ ጉዳይ ቅድም ምን ብለናል? ስርዓቱ ደስ ይለናል፣ በነፍሳችን እንሰማዋለን። ግን ትርጉሙ ምንድነው የሚለው ደግሞ እሱን ደግሞ የበለጠ ስናቀው የበለጠ የመሳተፍ አካል የመሆን እድል ስለሚኖረን ይህንን እንነጋገር ለዛሬ ብዬ ነው የያዝኩት። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ሀሳብ ትሰጣላችሁ ወንድሞች። መምህር ሳሙኤል ጤና ይስጥልን። ግልጽ ነው ትምህርቱ? ገብቷቸዋል ነው? ተወሳሰበ? ያው በጣም ጥልቅ የሆነ ነገር ስለሆነ በአጭር ደቂቃ ሲሆን ትንሽ ለመረዳት ይከብዳል። ግን እንደው ፍንጭ ከያዛችሁ በደንብ ደግሞ ትመረምሩታላችሁ፣ ታነባላችሁ። ግን በዚህ ውስጥ በጣም ብዙ ጥልቅ ነገር አለ። በቤተክርስቲያን ስርዓት፣ በእንቅስቃሴዎቿ፣ በንግግር ብቻ ሳይሆን ቤተክርስቲያን ስትንቀሳቀስ ስርዓቷ፣ ይሄ በጣም ጥልቅ ነገር ነው ያለው እና እሱንም እንድናይ ነው። እሺ ግልጽ ነው ብላችሁኛል ብዙዎቻችሁ። አሜን። ሁላችንም የሕይወት ቃል ያሰማን። መምህር ሳሙኤል አለህ? እሺ ብርሃን? አዎ መምህር ይሰማል፣ ቃሎት ያሰማልን። ይሰማል ይሄ ድምፅ? እሺ ሀሳብ መስጠት ትችላላችሁ። እኔ እንኳን ይሄ በዛሬ በቃል ብዬ አስባለሁ። እዮብ ልትቀጥል ከሆነ ወይ ይሄ ቀጥልና ከአንተ በኋላ አይ ቃልዮት ያሰማልን ማለት ነው። ቃልዮት ያሰማልን መምህር፣ እግዚአብሔር ያክብርልን። ያው ቀጣዩ የሚመጡት ሳምንታት ላይ የዘመነ አስተርእዮ በደንብ ተደርጎ የሚብራራበትም ጊዜ ስለሆነ በደንብ እየያዝነው እየጨበጥነው እንሄዳለን ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ፣ ቃልዮት ያሰማልን።
አሜን አሜን። ሁላችንን የሚያሰማን አሜን አሜን። መምህር ይህ በቂ ይመስለኛል። እንደ ሁልጊዜ ከምንሰማው ከምንማረው አንጻር እርሶም የነገሩን በቂ ይመስለኛል። አንዳንዴ በላይ ሲሰጥ ትንሽ ጥሩ አይደለም ያቀረሻልና እንደ ልጅነታችን እንትን እንደ ደረት ጀርባ እየተመታ መጋሳት አለበት ሁላችንም ማለት ነው። እና እያወራር ነው ቢሆን ጥሩ ነው። እና ምዕመኑም ደግሞ እያነበበ እየጠየቀ እያስተዋለ ከዛ በኋላ ጥያቄዎቹን ከምዕመናን ከሚመጡ አንጻር እያሰፋ ነው ብንመልሰው ሁሉም አንድ አይነት ሀሳብ ስለማይኖር ወይም አንድ አይነት ምልከታና እውቀት መረዳት ስለማይኖር ለሁሉም ብንዘርዝረው ሚስጥር ቢሆንም በአንድ ቀን የማያልቅም ነገረ ድህነት ነው። እንደ ቅድም የተናገሩት ህይወት ነው፣ ሂደት ነው። ከጅማሬ እስከ ፍጻሜ ከአዳም ጀምሮ ከመነሻው እስከ መጨረሻው ድረስ ነው እና እያንዳንዱን በተለይ ጥምቀቱንም መስቀሉንም ብንመለከተው ሌላውንም ብናየው እያንዳንዱ ከአዳም ጀምሮ የመጣውን ታሪክ በፊት ህይወትን ራሱ ነው የመጥፋታችንን ምልክት የመጥፋታችንን ስራ እርሱን ቀይሮ ለድህነት የሚያደርግልን ያደረገበትም ደግሞ እርሱንም ደግሞ በተግባር እየኖር ነው የምናየው ነው እና እንደው በተግባር ቀጣይ በዓላቶቹ ላይ በማስተዋል እስኪ ተመልክቷቸው። እያንዳንዱ ምስባኩ ምን ይላል፣ ቅዳሴው ምን ይላል። በተለይ ጥምቀት ላይ እያደራችሁ ለሊት ተመልከቱት እስኪ ምንድን ነው የሚሉት። በግዕዝ የሚነበብ ከሆነ በአማርኛ ለመከታተል ሞክሮ መጽሐፍቱን ይዛችሁ ማለት ነው የተረጎሙትን ትርጉሞችን እያያዛችሁ ተከታተሏቸው። ምንድን ነው የሚሉት፣ ዝማሜው ምን ይላል፣ ወረቡ ምን ይላል፣ ያሱ ምን ይላል እያላችሁ ማህሌቱንም ሌላውንም ለመከታተል ሞክሩ። ከዛ እያንዳንዱ ሚስጥር ራሱ መንፈስ ቅዱስ እየገለጸላችሁ ይመጣል። ከእንደዚህ ነው እያላችሁ የመረዳቱን ጥበብና ማስተዋል ይሰጣችኋል እግዚአብሔር። እና እኛ እዚህ ሁሉም የምንናገረው ኑሮ መኖር ነው እና እየኖራችሁ ሁሉን ጥበቡን ማስተዋሉን እግዚአብሔር እንዳለው ክርስቶስ ሁሉን ይገልጥላችኋል የተባለው መንፈስ ቅዱስ ደግሞ ሁሉን ደግሞ እንዲገልጥላችሁ ለኑሮ ብታዩት ጥሩ ነው። ከዛ በላይ ምንም ካሁን ከመምህር ካነሱት በላይ ምንም የሚሰጥ ነገር የለውም ብዬ አስባለሁ። በቂ ይመስለኛል። እንደው እንደ ሀሳብ ግን እንደው ምዕመናን በተለይ ደግሞ እንደዚህ ሰንበት ተማሪ ትምህርት ቤት ላይ ሌላውን ቦታ ላይ ጊዜውን እድሉን የምታገኘው እውቀቱ ያላቸው ሰዎች ደግሞ ይሄ የቤተክርስቲያኑን ነገር አሁን አይ ቲንክ ይመስለኛል አሁን እኔ ከኢጃት ነገር ፓርት ላይ ያደነቁትኝ አንድ የአገልግሎት ክፍል አለ። እሱም ወይም ይሄ ለአላፋት ዝማሬ ጥሩ የወደድኩት ፓርት ምንድነው አላፋት ላይ ከመምጣቱ በፊት ሰው ለመዝሙሩ ተዘጋጅቶ እንዲመጣ ቀድሞ መዝሙራቱ እየተለቀቁ እና አጥንቶ ተዘጋጅቶ የመጣበት መንገድ በጣም የወደድኩት ነገር ነው እና ይህንን አሉ አይ ቲንክ ቅርብ ጊዜ አይመስለኝም ትንሽ ቆይቷል። አንድ 10 ዓመት 15 ዓመት የሆናቸውም የቴሌግራም ቻናሎች አሉ። እዛ ላይ የገባችሁ ቀድሞ የሚለቀቁትን ፈልጋችሁ አፈላልጋችሁ ቀድሞ የሚለቀቁትን ቴሌግራም የቅዳሴ የሰዓታቱ የሌላውም መክፍሎች ምን ይላሉ የየበዓላቱ እንደው ለምዕመናን የምታውቁት አላችሁ እርግጠኝነት ስለምታውቁት ሰዎች አሁን እየተናገርኩ ያለው ግን እንደው ለማናውቀው ሰዎች አወራለሁትና እነሱን ቀድማችሁ እየተከታተላችሁ በስልኮቻችሁ ይዛችሁ ይሄዳችሁ ማህሌት ላይ ስትቆሙ ምንድን ነው እያሉ ያሉት ምንድን ነው የሚለው ከነትርጉሙ የሚለጥፉ ያስቀምጡት ቴሌግራም ቻናሎች አሉ። ከዛ በተጨማሪ ግን ቀድሞ ዝግጅት ማዘጋጀት የሚቻልበት መንገድ እንደ አዲስ ሰጀሽን ነው። ምናልባት እየሰሩበትም ይሆናል። እኔም ደግሞ ምናልባት ታናሽ ወንድም የሚሰጠው አይዲያ ነው ለኢጃት ሌላውም እነሱ ላይ ብቻ የሚሰጥ ሀሳብ ስላልሆነ በዚህ መልኩ ቢሰራበት ቀድሞ የሚሆኑ በአገልግሎት ቤተክርስቲያን አገልግሎት ላይ ምክንያቱም እንደው እልል ብሎ ላይ ልክ ሲሞቅ እልል ብሎ ከመመለስ ውጭ እየሆነ አይደለም። ከማህሌቱ አካባቢ ተሰብስቦ ካለው ውጭ ማለት ነው። ምዕመኑ የራሱን ጸሎት ያደርጋል ሲያድር። ከዛ ልክ እንትን ወረቡ ሲሞቅ በቃ እልል ብሎ ነፍሱ ይሄ ምንድነው አይምሮ ባያውቀውም ቋንቋውን ባይረዳውም ነፍሱ ግን ተደስታ መንፈስ ቅዱስ ስላለ በቦታው ላይ ተደስቶ ቀይ ውስጥ ደስታ ሰላም አግኝቶ ይመጣል። ግን በህሊናችን ደግሞ እውቀት እንዲኖረን ብንማርበት ብንረዳው ቀድመን ብንዘጋጅ አይጎዳን የሚጠቅመው
የውስጣችንን ጥያቄ ራሱ ይመልስልናል። እንደው ሳናውቀው ዝም ብለን እየሄድን ከምንመላለስ ከማለት አንጻር ነው። ይበቃል። ምን ሳላስበው እያረዘምኩ ስለሆነ ጥሩ ነው። ጸሎት ሰላም ብያለሁ። እንዴት ነህ? እንኳን ደህና መጣ። ጥያቄ ያላችሁ አሁን በተነጋገርነው ነገር ላይ ዘመን አስተርእዮን አስመልክቶ ጥያቄ ያላችሁ ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ። ለተወሰነ ጊዜ ብዙም ባንቆይም 2-3 ሰዎች መቀበል እንችላለን። እስከዛ ግን ሀሳብ ይስጡ ላይ ያሉ እዚህ ገስት ላይ ያሉ ሰዎች። ጸሎት ሰላም ብያለሁ። ሀሳብ ስጥ። እሺ መምህር፣ እኔ መጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። ሁላችሁንም ያው ጥያቄ ለመጠየቅ ነው የገባሁትና የተወሰነ ነገር እንማርበትና ጥያቄ ያለኝ እሷን እንቀጥላለሁ። መምህር ሁላችሁንም ሰላም ብያለሁ። ግን በቅድሚያ ደርባ ጥያቄን ማንሳት ትችላለህ፣ ችግር የለም። ጸሎት እሺ፣ አሁን እነዚህን የታቦትን መውረድን እያስረዱን ነበርና የኛን እንደዚህ ብለው የጻፍንባቸው ዶክመንቶች አሉን ወይ የሚለውን መምህር ያስረዳንበትን ቢጠቁሙኝ አንድ እሱን ነው የኔ ጥያቄ። እሺ ታቦት መሰዊያ ምን እንደሆነ በመጽሐፈ ቅዳሴያችን አንድምታውን ብናይ ጥሩ ነው። በመሰዊያው ልመናችን ተቀበል የሚሉ እነዚህም ለምሳሌ ቅድም የጠቀስነው የቅዱስ ጳውሎስ መልእክት የነዚህን አንድምታ እንቀበል። ይህ ስለ ፕሮሴሽን ስለ ዑደት ሚስጥሩ ምንድነው የሚለው ባይዘው እንደዚህ አይነት ነገሮች ኢትዮጵያ ውስጥ ዲቨሎፕ ያደረጉ ነገሮች አይደሉም እና ምንድነው አናክሮኒዝም የሚባል አለ አይደለ? ኢትዮጵያ ውስጥ ዲቨሎፕ ያላደረጉ ነገሮች ከሆኑ የጥንት ቤተክርስቲያን ከሆኑ የሚደረጉበትን ምክንያት ከጥንት ቤተክርስቲያን ሲነሱ ከነበረበት ነገር ነው መፈለግ ያለብን ማለት ነው። እና ጥንታውያን ፕሮሴሽኖች ነበሩ፣ እንደዚህ ዑደቶች፣ እንቅስቃሴዎች። ቤተክርስቲያን ያንን ስታደርግ ለምንድን ያደረገችው የሚለው ማየት ያስፈልጋል። እና ሁሉም በጥንት ዘመን ነገራችን ላይ ሁሉም ኮሚኒቲዎች እንዲህ አይነት ነገር ነበራቸው። አሕዛብም ነበራቸው፣ ጣዖት አምላኪዎችም ነበራቸው። ይሄ ሚሊተሪ ፓራድ አለ አይደለ? በመንግስት ራሱ አለው። ወታደሮች የሚያደርጉት እንቅስቃሴ የሀገሪቱን ባንዲራ ይዘው ምናምን በሆነ ሲምቦሊዝም የሚገልጡት ነገር አለ እና በጥንት ዘመን ሁሉም ሶሻል እንትኖች አላቸው እንደዚህ የሚገልጹበት። እና ቤተክርስቲያን ከጭቆና ዘመን ስትወጣ ከሰማዕታት ዘመን እንደዚህ በአደባባይ በማታረግበት ሁኔታ ወደምታረግበት ሁኔታ ስትመጣ ውስጣዊ ሕይወቷ ተገለጠና በአብዛኛው በአራተኛው ክፍለ ዘመን ቤተክርስቲያን ደግሞ ራሴን እንዴት ነው የምገልጠው ብላ መግለጽ ጀመረች ማለት ነው። ሌሎቹ መንግስታት በሚሊታሪ በምናምን ራሳቸውን የሚገልጡበት መንገድ አለ፣ ስለ ስቴቱ ስለ መንግስቱ። ሌሎች ጣዖት አምላኪዎችም ራሳቸውን ይገልጣሉ። ቤተክርስቲያን ደግሞ ራሷ እንዴት ነው የምትገልጠው? ለምሳሌ እንትኗ ምንድነው? ምልክቷ መስቀል ነው። በቃ መስቀል ይዛ ትወጣለች። ምንድነው የመስቀል ምልክት? መስቀል አንድም ክርስቶስ የተሰቀለበት፣ ሁለትም ደግሞ እኛ ክርስቶስን የምንከተልበት የመከራ ምልክት፣ የሰማዕታት ዘመን ምልክት አድርጋ ይዘው ወጣች ማለት ነው። ስለዚህ ቤተክርስቲያን እነዚህን የአደባባይ በዓላት አደባባይ የሚደረግ በዓል ራስን መግለጫ ነው። በቃ ይሄ ለክርስትና ብቻ ሳይሆን ለሁሉም ማለት ነው። መንግስት ወታደር አሰልፎ ፓራድ ሲያደርግ ስለ ሀገሪቱ የሆነ ነገር እየገለጠ ነው። ባለባበሱ፣ በባንዲራው፣ በሚታየው ትርኢት ምናምን። ጣዖት አምላኪዎች እንዲህ ሲያደርጉ ስለሚያምኑት ነገር የሆነ ነገር እየተናገሩ ነው። ቤተክርስቲያንም ስትወጣ ስለ ራሷ እየተናገረች ነው ማለት ነው። እና እነዚህ ፕሮሴሽኖች ስለ ራስ መናገሪያ ናቸው።
ፊሎሶፊያቸው ራሱ ሲመሰረቱ ማለት ነው። እና ይህንን ለማብራራት ከፈለግ ጸሎት አንድ ዶክሜንት ልክልሃለሁ። ፋዘር ቴዎድሮስ ማላታይ እነዚህ የቤተክርስቲያኑን ውደቶች ያብራሩበት አንድ መጽሐፍ አላቸው። እሱ ጥሩ ነው፣ ለአንተ ልክልሃለሁ፣ ታነበዋል። እሺ አመሰግናለሁ መምህር። አሁን ሌሎች ሲጠይቁ እኔ አሁን አስቸጋሪ የሆነብን ልክ ከራሳችን አንቀተን እንደምንል አድርገው በዚህ ምክንያት ነው በዚህ እንዲህ ነው የምናደርገው ስንል ሊትራሊ አሁን ምንድነው እየተጠየቀ ያለው ዶክመንት የቤተ ክርስቲያኗ እንዲህ አለችበት እና አንዳንዴ ደግሞ አስተምሮታችንስ በሙላ ኦልሞስት ለእያንዳንዱ ጽሁፍ ቤተ ክርስቲያንስ ማዘጋጀት እንደ ምንድነው እኔ የማደርገው ይሄንን በዚህ መልኩ ነው ብላ ግዴታ ጽፋ መገኘት አለባት ወይ ባለው ነገር ወይም በትውፊት በተቀበለችው እኛ ምዕመናን በሚገባን ደግሞ ልናቀርብ ሳንችልም ወይ የቤተ ክርስቲያን አሁን እኔ ብዙውን ጊዜ ሳይ እነዚህ ካቶሊኮች ምን የሆነ ለእያንዳንዱ ከነበራቸው ጥያቄ አኳያ ምላሾችን የምሰጥበት እንደዚህ የራሳቸው ዌብሳይት አላቸው እና በእኛስ ዘንድ እንዴት አመነ ነገር አለ ነው። አንድ ደግሞ እሱንም ማወቅ ስለምፈልግ በተለይ ይሄ ኢትዮጵያ.ኦርግ ላይ ያሉ ነገሮች ዶክመንቶችን በብዛት አገኛለሁኝና እሱ የኛ የቤተ ክርስቲያን ዶክመንት ናቸው ወይ እዛ ላይ ያሉትና የቤተ ክርስቲያንስ ነው ወይ? እቺንም ቢመልሱልኝ እዛ ላይ የማገኛቸውን ዶክመንቶች እንዴት ልጠቀም የሚለው ነው። አሁን እኛ የፕሮቴስታንት በተለይና ኢን ጀነራል ደግሞ የዌስተርን ትራዲሽን ከኢስተርን የሚለየው እነሱ ካቴኪዝም የማዘጋጀት እምነታቸውን በሆኑ አጠር ባሉ ነገሮች የመግለጽ ነገሮች አሏቸው። በተለይ ከፕሮቴስታንት መነሳት በኋላ በውዝግብ በክርክር ምናምን የተፈጠሩ ኢቮሉሽን ናቸው እነዚህ። የቅዱስ ቄርሎስ ኢየሩሳሌም እንትኖች ይጠቀሳሉ፣ ግን ትልቅ መጽሐፍ ነው። እነሱ በሚሉት የካቴኪዝም ደረጃ አይደለም የሱ ያው ለሚጠመቁ ሰዎች ማስተማሪያ የተዘጋጀ ይሁን እንጂ ትልቅ መጽሐፍ ነው። በፕሮቴስታንት ግን የሆነ አስተምሮን በአጭሩ የመግለጽ የማስቀመጥ ምናምን አለና እሱ በእውነቱ በምስራቁ ዓለም ብዙ ሪኮመንድ የሚደረግና በቀላሉ አዳፕት የሚደረግ ነገር አይደለም። ምክንያቱም ሪዳክሽኒዝም አለው። በጣም ሚስቲካል የሆነው በጣም ሚስጥራዊ ጥልቅ የሆነውን ነገር ዝም ብለህ እንደ እምነት አቋም አውጥተህ 1 2 3 ብለህ ምናምን ዘርዝረ ማስቀመጥ ከባድ ነው እና ሪዲዩስ ያደርጋል። ኢሴንሻሊ ይሄ ካቴኪዝም ለፕሮቴስታንት ችግር የለውም። እነሱ ሲጀመር አስተምሯቸውም ሪዳክሽኒዝም ስላለው ያው ለእነሱ ጋር ብዙ እንትና የሚሄድ ነገር ነው። አንዱ የፕሮቴስታንት አስተምሮ መገለጫ በቃ የተወሰኑ አርቲክሎች ላይ የሚመሰረት ነገር ነው። እንደምታውቀው አስተምሮ ከካቶሊክ ጋር በነበራቸው ውዝግብ የያዟቸውን አርቲክሎች የእምነት አቋሞች በተወሰኑ ካቴኪዝሞች ያንጸባርቃሉ እና የታቸው ከሆነ ካቴኪዝሞች አብዛኞቹ አጠር ያሉ እምነት የማስተማሪያ ናቸው። እኛ ግን ዲፕ የሆነ ነው ነገሩ፣ በጣም ጥልቅ ነው። ስለ ዑደቱ፣ ስለ ቅዳሴው፣ ስለ ማህሌቱ፣ ስለ እያንዳንዱ ኮሜንታሪ እንጻፍ ቢባል እኮ እንደ ኢንሳይክሎፒዲያ ብሪታኒካ 30 ምናምን ቮሊዩም ካልሆነ አይበቃንም። ማለት በተወሰኑ ዶክሜንቶች ደረጃ የሚያልቅ አይደለም እና አብዛኛው በመምህራን በጉባኤ የተማሩ የአንድምታ ትርጓሜ የተማሩ መምህራን ከዚህ በጣም ከትልቁ እውቀት ይዘው ደግሞ ታሪክ በጥንት ቤተክርስቲያን የነበረውን ታሪክ በማጥናት የሚመረመሩ የሚጻፉ የሚብራሩ ብዙ ነገሮች አሉ። አንዳንዶቹ እንትናቸው አለ ምንድነው ስርዓታቸው አለ፣ ግን በጣም ራቅ ያሉ ነገሮች አሉ ለማብራራት የሚከብዱ ማለት ነው።
እና አንዳንድ ሰዎች የራሳቸው ማብራሪያ ሲሰጧቸው ራሱ ሊያበላሿቸው ይችላሉ። እና ለዚህ መፍትሄው ምንድነው? አሁን ዲቨሎፕመንታቸው ራሱ መጠናት አለበት። ለዛ ነው አሁን ቴዎሎጂም የሚያስፈልግ ቴዎሎጂ ትምህርት ቤቶች የሚያስፈልጉ። ኢትዮጵያ ቤተክርስቲያን ውስጥ ያልተፈጠረን ነገር ከኢትዮጵያ ቤተክርስቲያን መጽሐፍት ከኢትዮጵያ ቤተክርስቲያን አባቶች ጠቅሰህ ብቻ አትረዳይ ማለት አይቻልም። እኛ ኢትዮጵያውያን ከሌላው ዓለም ጋር አብረን የተቀበልናቸው ነገሮች አሉ። ምናልባት ማብራሪያቸው በደንብ ሳይኖር ግን ስርዓቶቹ ያሉ አሉ እና እነዚህ በቃ ዩኒቨርሳሊ ነው መጠናት ያለባቸው። የሆነ በጣም ሎካል ትራዲሽን አይደሉም። ለምሳሌ ፕሮሲሽን ውደት ሎካል ትራዲሽን አይደለም፣ ዩኒቨርሳል ትራዲሽን ነው። ስለዚህ ጥንታዊቷ ቤተክርስቲያን ይህንን እንዴት ይህንን ስተብል በምንድን ነው ስታደርገው የነበረው ብሎ በማጥናት ደረጃ ነው እንጂ የሚገኘው አንድን ጥንታዊ የሆነ ስርዓት አንድ ሰው ተነስቶ ዛሬ መጥቶ ከኢትዮጵያ ቤተክርስቲያን ሊቅ ነኝ ብሎ ሌላ ትርጉም ቢሰጠው፣ ለምሳሌ ከኢትዮጵያ ቤተክርስቲያን ሊቃውንት መካከል ስላሉት እኮ ትክክል አይሆንም። ምክንያቱም የዩኒቨርሳል ትራዲሽን ነው። በሁሉም አብያተ ክርስቲያናት ያለ ከሆነ ጥንታዊቷ ቤተክርስቲያን በሁሉም የተስፋፋ የምትቀበለው ነገር ከሆነ ጥንታዊቷ ቤተክርስቲያን ለምንድን ነው የተቀበለችው? ለምንድን ነው ስታደርገው የነበረ የሚል የታሪክ ጥናት ነው የሚያስፈልገው። ወደኋላ ሄዶ ይሄ ምንድነው ሊተርጂካል ስተዲ አለ። ዶክትሪናል የሆነ ጥናት ብቻ አይደለም የሚደረገው፣ ሊተርጂዎች ይጠናሉ። ሊተርጂካል ቲዮሎጂ አለ እኮ አይደል? ሊተርጂካል ቲዮሎጂ አለ። ከቲዮሎጂ ትምህርት አንዱ ክንፍ ሊተርጂካል ነው። የስርዓት አምልኮ ጥናት እንዴት ነው ኢቮልቭ ያደረገው? ምንድን ነበር መልእክቱ? ዓላማው ምንድን ነው የሚለውን ማጥናት ነውና ዩኒቨርሳሊ ነው የሚጠና ጸሎት። ይሄ በኢትዮጵያ ቤተክርስቲያን ደረጃ ብቻ አይደለም፣ በጥንታዊቷ ቤተክርስቲያን ደረጃ ነው የሚጠናውና አንድ ሰው በጥንታዊቷ ቤተክርስቲያን ደረጃ በተደረገ ጥናት የቀረበለትን ነገር አልፈልግም፣ ከኢትዮጵያ ቤተክርስቲያን ዶክሜንቶች ብቻ ነው ማብራሪያ የምፈልገው ካለ ይሄ አናክሮኒዝም ነው። ቀድሞ እኮ ዩኒቨርሳል የሆነ ትራዲሽን ነው ወደ ኢትዮጵያ የመጣው እንጂ ኢትዮጵያ ውስጥ አልተፈጠረም። ስለዚህ ዩኒቨርሳሊ መመለስ ያለባቸው ነገሮች ከሆኑ ዩኒቨርሳሊ ነው የሚመለሱት ማለት ነው። ሁለተኛ እነዚህ ሊተርጂካል የሆኑ ነገሮችን ብዙ በጽሁፍ የማስቀመጥ ምንድነው ሳክሪድ ናቸው። በጣም ሳክሪድ የሆነ ነገር ስላላቸው ከቀሌምኒጦስ ዘመን ጀምሮ እንደምታውቀው እነዚህ ሊተርጂካል የሆኑ ሳክራመንት ጋር የተያያዙ የቤተክርስቲያን ስርዓቶች ከጽሁፍ ይልቅ በትውፊት በቃል የሚተላለፉት ይበዙ ነበር። 8ቱ የስርዓት መጽሐፍት ለምንድን ነው እንደሌላው መጽሐፍት ተጽፈው ተዋስተው በየሁሉም ሰው እጅ የማይገኙት? አንዱ ምክንያት እኮ እነዚህ በጣም ሳክራመንታል የሆኑ ነገሮች በጣም ሳክሪድ ስለሆኑ ከሚገባውም ከማይገባውም ሰው እጅ መድረስ የለባቸውም። ምንድነው ጌታ ምንድነው ለሪያዎች አትስጡ ብሏል አይደለ? እንቁዎቻችሁን ቤተክርስቲያን እንትን አላት፣ መደበኛ ትምህርት አላት የምታስተምረው ሰውን ለመጥራት። ከመጣ በኋላ ካመነ በኋላ ደግሞ ሊሰማው የሚገባ ሊያውቀው የሚገባ ሚስጥራት አሏት። ሚስጥራት የሚባሉት የሚደበቁ ነገሮች ምናምኑ ነው ሳይሆን ሰው መደበኛ ትምህርት ከተማረ በኋላ ነው ሊረዳቸው የሚችል። በፊት ግን ቀድሞ እነዚያን ቢያቅ ስጋዊ በሆነ አእምሮ ያያቸውና በጣም ትልቁን የሆነ ሚስጥር ያናንቀዋል፣ በዚያም ይጎዳበታል በሚል ነው። ስለዚህ ከጽሁፍ ይልቅ በመምህራን በስርዓቱ በኩል በጸሎት መጽሐፍት የሚተላለፉት ነገሮች ይበዛሉ እና ይሄ የሆነ ነገር የተጻፈ ነገር አሳየኝ ምናምን ብቻ የሚል ለሁሉም አስተምሮ የሆነ ጽሁፍ አሳየኝ የሚል የፕሮቴስታንት አካሄድ ነው ሲጀመር እንጂ የኛ አካሄድ አይደለም። አስ ኦርቶዶክስ እንደ ኦርቶዶክስ ለሁሉም ነገር የተጻፈ ነገር የማሳየት ግዴታ የለብንም። ምክንያቱም ስለማይቻል በጣም ሰፊ ትራዲሽን ያለን ሁሉም ነገር ተጽፎ ተብራርቶ የሚቀመጥ ሳይሆን በህይወት የሚተላለፉ ነገሮችም አሉ እና ጥያቄው ራሱ ሮንግ ነው። ምንድነው በእነሱ ካታጎሪ ነው የሚጠይቁና ይህ ኦልሬዲ ሳናቀው እነሱ ካታጎሪ ውስጥ ያስገቡናል እና ሁሉም ነገር የተጻፈ መሆን አለበት ማን ያለ?
ሐዋርያት ሁሉን ነገር ጽፈው ነው እንዲያስተላለፉት? የቤተ ክርስቲያን ሁሉም ሕይወቷ ተጽፎ ነው መስተላለፍ ያለበት የሚል ክራይቴሪያ ያስቀመጠ ማን ነው? ይሄ እነሱ ክራይቴሪያ ነው። እነሱ ናቸው ካቴኪዝም ምናምን ብለው ሁሉን ነገር ጽፈን እናስተላልፋለን ያሉ። በጥንት ቤተክርስቲያንም በሐዋርያት ቤተክርስቲያንም ያልተጻፈውን አንቀበልም፣ እኛ የምንቀበለው የተጻፈውን ብቻ ነው ብለው ያወጁ እነሱ ናቸው። ዚስ ኢዝ ዜር ዌይ ማለት ነው። የእኛ ዌይ አይደለም። የእኛ ሁሉም ነገር ተጽፎ ነው የሚስተላለፈው ብለን አይደለም ምናምነው። በህይወት በስርዓት የሚተላለፍ አለ፣ መምህራን የሚተረጉሙት የሚያብራሩት አለ እንጂ ሁሉም ኤግዛውስቲቭሊ ጽሁፍ ላይ ይቀመጥ፣ ከዛ ደግሞ በስቴትመንት ደረጃ ይቀመጥ። ይሄ የፕሮቴስታንት ካታጎሪ ነው፣ የኛ ካታጎሪ አይደለም። እናንተኑ ካታጎሪ ውስጥ መግባት የለብንም። ሁሉም ነገር የክርስትና ትምህርት ሁሉ ተጽፎ መገኘት አለበት ያለ ማን ነው? ግን እንደዚህ ቅድም የጠየቀኝ እነዚህ ስርዓቶቹ የውህደቶቹ ጉዳይ ሂስቶሪካሊ ማጥናት ይቻላል። በጥንት ቤተክርስቲያን ዩኒቨርሳሊ እንዴት ነው ዲቨሎፕ ያደረጉት? ቤተክርስቲያን ወደ ስታደርግ የነበረው ምን ለማሳየት ነው? ምን ለመግለጽ ነው? ዓላማዋ ምን ነበረ የሚለውን በማጥናት የሚታወቅ ነው። አመሰግናለሁ መምህር። ቃለ ሕይወት ያሰማልኝ። ሌሎቹ ይቀጥሉ። እሺ እሺ። ይሄ አሪፍ ወይ ይመስለኛል። እንደዚህ ጥያቄ እየጠየቁ የሚመለስ ቢሆን ማለት ነው። እዚህ ላይ ግን አንድ ነገር ልጨምርልና ወንድሜ፣ ይሄ ካቴኪዝም የሚባለው አይ ቲንክ ሞር ኮንሰፕቱ ወደ ካቶሊክ የሚያመራ ነው። ኢቭን ፕሮቴስታንቶች ራሱ ስክሪፕቸር ብለው ነው ያው ኦንሊ ስክሪፕቸር ብለው ስለሚያስቡ እንደዛ ነው ብለው ወደዛ ነው የሚያመሩት። እና ይሄ ካቶሊኮች እያንዳንዱን ነገር ቁጭ አድርገን ከዛ ሪፈረንስ ካልተወሰደ ያው ቤዚካሊ ሲጀመር ያው ፖፑ ሄድ ኦፍ ሄድ ማስተር አይደለም የሚታሰበው በምድር ላይ የቀረው የክርስቶስ አምሳል ወይም ክርስቶስን ወክሎ የሚቀመጥ እሱ ነው። ሁሉ ወደዛ ባንገባ ይቻላል። ብራንቶ ወደዛ ወደ ካቶሊኮች አንግባ። በአጠቃላይ ዌስተርን ፌኖሜና ነው። የካቶሊክ ቤተክርስቲያን ብቻ አይደለችም። ፕሮቴስታንቶችም አላቸው። አብዛኞቹ ካቴኪዝም አላቸው። ለምሳሌ የሉተራን ካቴኪዝሞች አሉ፣ ላርጅ ካቴኪዝም፣ ስሞል ካቴኪዝም፣ ኮንፌሽኖች አሉ፣ የኦክስፈርድ ኮንፌሽን፣ ሌሎች ኮንፌሽኖች አሉ። የሪፎርምድ ካልቪኒስቶች ዌስት ሚኒስተር ኮንፌሽን የሚባል አለ። እና ፕሮቴስታንቶች በኮንፌሽን ነው የሚታወቁት። እንደውም አይዳውት የካቶሊክ ቤተክርስቲያን ራሱ በኮንፌሽን ከነሱ የምትቀድም አይመስለኝም። ኮንፌሽን ሞር ፕሮቴስታንት ነው። ሰፋ ስናደርገው እንግዲህ ዌስተርን አድርገን ልናስበው እንችላለን። ያው ወደ ስኮላስቲክ አይነት ስቴትመንቶች የማስቀመጥ አይነት ዝንባሌ ስላለ ማለት ነው። ግን በካቶሊክ ብቻ የምንሰጠው አይደለም። በአብዛኛው እንዲሁም ፕሮቴስታንት እንትን ነው ሚስ ሪፕሬዘንት እንዳናደረግ ብዬ ነው ያቋረጥኩህ። እኛ ግን በምስራቁ በጣም ሞደርን በጣም ሪሰንት ናቸው። ባይዘወይ የግብፅ ቤተክርስቲያን ካቴኪዝም በቅርቡ አላት መሰለኝ፣ በጣም ቅርብ ነው። በኢስተርን እንደዚሁ ብዙ የቆየ አይደለም። በጣም ሞደርን የሆነ አዳፕቴሽኖች ናቸው ካቴኪዝሞች። ለምንድን ነው ካቶሊክ ጋር ምንድነው ይቅርታ ፕሮቴስታንት ጋር ኢስተርን ኦርቶዶክስ ቤተክርስቲያን ጋር በጣም ሚስቲካል የሆነ ዲፕ የሆነ ፖኤቲክ የሆነ በቅኔ በሚስጥር የሚገለጥ ብዙ ነገር ስላለ ይሄ ወደ ስቴትመንት የመቀየር ወደ ፎርሙላ የመቀየር አንድ ሁለት ሶስት ብቻ ብሎ ዘርዝሮ ይሄ ነው ሃይማኖት ይሄ ማለት ነገር ሪዳክሽኒዝም ነው የሚሆነው። በጣም የሚያስቸግር ነገር ነው የሚሆነው። ሊተርጂካል የሆነ በጣም ዲፕ የሆነ ነገር አለ። ቤተክርስቲያንን በጣም ሃይ በሆነ በጣም ዲፕ በሆነ መንገድ የሚገልጽ ግን ደግሞ በካቴኪዝም ደረጃ ለማስቀመጥ የሚከብዱ ነገሮች አሉና ለዛ ነው እኮ ጥንታዊቷ ቤተክርስቲያን ካቴኪዝም የሌላት። ሐዋርያት ካቴኪዝም አልጻፉም ስለማይሆን ማለት ነው። እንደውም አብዛኞቹ ሚስጥራት እንዴት እንደሚፈጽሟቸው እንኳን አልጻፉም። ሐዋርያት ጽፈዋል። ቅዳሴ እንዴት እንደሚቀደስ ጽፈውልናል።
ከአዲስ ኪዳን መጽሐፍት ውስጥ አሁን እስኪ ፕሮቴስታንት ጠይቋቸው እነሱ የጌታ እራት ብለው ሴሌብሬት ሲያደርጉ የሚጠቀሟቸው ጸሎቶች ምናምን አሉ። ግን የት መጽሐፍ አገኙት? አዲስ ኪዳን ላይ ሐዋርያት እንዲህ ብለን ነው የምንፈጽመው ብለዋል? በጣም እንደዚህ ሳክሪድ የሆኑ ሳክራመንታል የሆኑ ነገሮች ላይ ሐዋርያት ራሱ ብዙ አልጻፉም። አብዛኛው በቃል በትራዲሽን ነው ሲስተላለፍ የነበረና ያንን ሁሉ ሰብስበን ካቴኪዝም ውስጥ እናስገባ ማለት በጣም የሚያቀል ሪዲዩስ የሚያደርግ ነገር ነው። ቤተክርስቲያን ለዚህ ነው እኮ መምህራንን የምትሾም። መምህራን የሚቀበሉት የጽሁፍ ትምህርት የጽሁፍ ብቻ አይደለም፣ ሊቪንግ ትራዲሽን ነው የሚቀበሉት። ከመምህራኖቻቸው እግር ስር ሆነው የሚቀበሉት የተጻፈውን ነገር ብቻ አይደለም፣ ኦራሊ የሚስተላለፍ እውቀትን ነው የሚቀበሉት። እና የኛ አካሄድ ትንሽ ለየት ይላል። በዛ በእነሱ ደረጃ ብቻ መሄድ የለብንም። መምህርዬ ግን ቢያንስ እነዚህ አሁን ነገረ ድነትን በተመለከተ በተለይ ቤተክርስቲያን እንደ ትምህርቴ ብላ ዲቴል የሆኑ ነገሮችን እኛ የምንጠየቃቸውን ጊዜውን በዋጀ መልኩ ደግሞ መጽሐፎች እንዲጻፉ መደረግ ያለበት ሁኔታ ቢመቻች የሚል ሐሳብ አለኝ። ብዙን ጊዜ የኛን ነገረ ድነት እንግዲህ እኔም ሰንበት ተማሪ ነኝና በማየው ጊዜ በጣም ምንድነው ወጥነት ባለው መልኩ ከአዳም ውድቀት ይጀምርና አሁን ያለንበትን ክርስቶስ የሰራልን የቤዛነት ስራ የሚገልጡ ናቸው በብዛት ነገረ ድነትን ሲያብራሩ መጽሐፎቹም እኔም ስማር የማገኛቸውና ጊዜውን በዋጀ መልኩ መጽሐፎች እንዲጻፉ ሰዎችም ደግሞ ያንን ታሳቢ አድርገው ለቤተ ክርስቲያን እንዲህ አይነት ነገር ቢያደርጉ መልካም ነው ብዬ አስባለሁ። ይሄ የኔ ሐሳብ ነው፣ በብዛት ያየሁት ስለሆነ ማለት ነው። እና ቀደም ደግሞ የጠየኳት እቺ ethiopian.org የሚለው ላይ የሚለቀቁት አንደኛ እሱ ዌብሳይትኛ ነው የቤተ ክርስቲያን ነው እጅ አለበት። ethiopian.org የሚል አላውቅም እኔ። ኢትዮጵያን ነው ኢትዮጵያ ተዋህዶ.org ነው ምናምን የሚል የኦርቶዶክሳዊ ዶክመንቶችን በብዛት የማገኘው እዛ ላይ ነውና ኢትዮጵያን ኦርቶዶክስ ቸርች ነው ethiopian.ortodox.com ኦኬ የአንድምታ መጽሐፍት ምናምን ያሉበት ነው። አዎ እና በእኛ ኦን የተደረገ ነው ወይስ በግለሰብ ነው? እነሱ ላይ አንዳንድ ዶክመንቶችን አነባለሁኝና ምን ያህል ትክክል ነው የሚለውንም በዛው እንዲነግሩኝ ነው። እና ደግሞ እኔም እንዳንተው መጽሐፍቶችን አገኛለሁ እዛ። እንግዲህ የቤተ ክርስቲያን ልጆች እንደሆኑ ነው የሰማሁት፣ ግን ዲቴል የሆነ በጣም እርግጠኛ የሆነ መረጃ የለኝም። በዛ ጉዳይ መናገር ይከብደኛል። ግን ካቴኪዝም ምናምን ምናልባት እኛም ላይ ቀርልን ይችላል። አሁን ያለው አካሄድ ሌሎችም እንደዛ እያደረጉ ነው። ያው የሚያስገድር ነገር ስላለ አሁን ያለው ዓለም ራሱ እንደዛ ስለሆነ አንዳንድ የቤተ ክርስቲያን ኮምፕሮማይዝ የምታደርገው ነገር ይኖራል። ማለት ምንም ራሷን የሚገልጽ ነገር ባይሆን ግን ቻሌንጁ ሲመጣ ያንን ለመመለስ የሚደረጉ ነገሮች ይኖራሉ እና እንደ ግብፅ እንደ ሌሎች ቤተ ክርስቲያናት ካቴኪዝም ማዘጋጀት ግድ ሊሆን ይችላል። እኔ አንዳንድ መጽሐፍቶች አሁን ወደ ካቴኪዝም ማደግ የሚችሉ መጽሐፍቶች አሉ ብዬ አስባለሁ። ለምሳሌ እነ ሊቀ ጉባኤ አባ በራ አይነት መጽሐፍት ለ10 ዓመት ምናምን ያዘጋጁት አንዳንድ ኮንትሮቨርሻል ነገሮች አሉት፣ ግን እሱ ታርሞ ምን ብሎ ወደዛ ማደግ ይችላል። የግብፅ ቤተክርስቲያንም እነ ፋዘር ታድሮስ ናቸው ያዘጋጁት እና እንደዛ ማዘጋጀት በተለይ የውጭ ያለውን ተጽዕኖ ፌስ ለማድረግ ሊያስፈልግ ይችላል። የቤተክርስቲያን ትምህርት ኦርቶዶክሳዊ አካሄድ እንደተጠበቀ ሆኖ አትሊስት አፖሎጀቲካሊ ለአፖሎጂ ለቅበተ እምነት እንደዚህ አይነት ነገር ሊያስፈልግ ይችላል እና እንደ ሪኮሜንዴሽን ቤተክርስቲያን መቀበል አለባት ብዬ ነው የማስበው። ጸሎት ግን ሪዳክሽኒስት የሆነ አካሄድ መሆኑን ግን አምነን ነው ማለት
የተሻለው ቤስት መንገድ ትራዲሽናል የሆነው መንገድ መሄድ ነው ብዬ ነው ማስበው። እኔ ግን ደግሞ አንዳንዴ ምንድነው ቻሌንጅ ግዴታ ፌስ ማድረግ ሲኖርብን የሆነ መንገድ ወይ ያስፈልጋልና ለሱ በተለይ ከፕሮቴስታንት ላለው ተግዳሮች ቻሌንጅ እንደዚህ አይነት አዘጋጅቶ ሾርት የሆነ ሳመሪ ያስተምሮ ሰመሪ ዋና ዋና ነገሮችን የያዘ ነገር ማቅረብ ያስፈልጋል ብዬ ነው ማስበው። ጥያቄው እኮ አይቆምም። ሁሉንም ነገር ላይ እንደዚህ ቻሌንጅ ትደረጋለህ፣ እያንዳንዱ ዲቴይል ላይ ማለት ነው። እና አስተምሮ በጣም ሰፊ ዋይድ ዲፕ በሆነ ቁጥር በካቴኪዝም ማኔጅ ማድረግ በጣም ነው የሚከብደው። ግን ቢያንስ የተወሰነ ይቀንሳል። ቢያንስ ዋና ዋና ጉዳዮችን የያዘ ነገር ቢዘጋጅ ይቀንስ ይሆናል እንጂ ሙሉ መፍትሄ አይሆንም። ግን ጥሩ ሪኮሜንዴሽን ብዬ ነው ማስበው። ጸሎት እኔም ካንተ ሀሳብ ጋር እስማማለሁ። እሺ መምህር ይበቃል እና እግዚአብሔር በረዳን። እንግዲህ መምህራኖቻችንም እዚህ ላይ አተኩረው መጽሐፎችን በመጽሐፍ ለቤተ ክርስቲያን የተሻለውን ነገር ቢያሳዩን መልካም ነው። እኛም ደግሞ የምንጠቀምበት ይሆናል። ጊዜውን የዋጀ አገልግሎት ደግሞ ለቤተ ክርስቲያን መቼስ እንደሚያስፈልገን ግልጥ ነውና ከጊዜው ጋር መሄድ አንዳንዴ አስገዳጅ ስለሚያደርግብን ያ መዘጋጀቱ ለቤተ ክርስቲያንም ትልቅ ጥቅም ይኖረዋል ብዬ አስባለሁ እና ከዚህ አንፃር እርሶም እንደ መምህርነቶ መጽሐፎችን ቢያዘጋጁልን መጋቢም ሌሎችንም ሰብሰብ አድርጎ አማክሮ ያው ፖዚሽናልም ከፍ ያለ በቤተ ክርስቲያን ውስጥ ያሉ ሰዎች ስላሉ እዚህም ቲክቶክ ላይ የምናገኛቸው ከነሱም ጋር ተመካክሮ የተሻለ ነገር መፍጠር ይቻላል የሚል ሐሳብ አለኝ። በእኔ በኩል ጨርሻለሁ። መምህር ጆናቴን እሺ ጸሎት አይ በቃ አንድ ኮሜንት እንደውም ማህበረ ቅዱሳን እያዘጋጀ ነው በቅርቡ ይለቀቃል የሚል ኮሜንት ተስፎ ጽፎ አይቻለሁ ከታች። እንደሱ ከሆነ በጣም ጥሩ ነው የሚሆነው። ያው የታ ቤተክርስቲያናት ምን በመሰረታዊ አስተምሮ አንድ ላይ ስለሆነ እነሱንም አዳፕት ማድረግ ይቻላል። ባይዘው ቤተክርስቲያን የግብጽ ቤተክርስቲያን መጽሐፍት የኛ መጽሐፍት ናቸው። የሶሪያ ቤተክርስቲያን መጽሐፍት የኛ ናቸው። የኢየሩሳሌም ሊቀ ጳጳስ የጻፈው ቄርሎስ ዘኢየሩሳሌም የጻፈው ካቴኪካል ሌክቸር የሚለው መጽሐፍ የኛ ከሆነ አባት አድሮት ማላታ እየጻፉት የኛ የማይሆንበት ምክንያት የለም እና እነሱንም አዳፕት ማድረግ ይቻላል። በኢትዮጵያ ኮንቴክስት ወደኛ አዳፕት አድርጎ ቤተክርስቲያን ካጸደቀችው ከወሰደችው ግዴታ እንደ አዲስ መጽሐፍ ማዘጋጀትም ግዴታ አይደለም። ብርሃን የሆነ ነገር ልታሳይ ነው መሰለኛል። ያው ይሰማል። ቀጥል። እሺ ቀጥል። እሺ እግዚአብሔር ይስጥልኝ። አሁን ለካቴኪዝም የሚጻፉ ጽሁፎች ብዙ ጊዜ ምንድነው የኛ ሃይማኖት ምንድነው የሚለው ላይ ትኩረት ያደረጉ ይመስሉኛል። ግን ቅድም ባየነው ለምሳሌ ከአሰሪው አንፃር የታቦት ውደታት የታቦት ከመንበረ ክብር ወደ ባሕረ ጥምቀት መውረድ እነዚህ አይነት ጉዳዮች ላይ ግን ቀድሞ ሪሰርች የሚፈልጉ ነገሮች እንደውም በቲዮሎጂ አካባቢ ያሉ ሰዎች መምህራን አጠቃላይ ኢኒሺዬሽን ወስደው ሪሰርች አድርገው ግብአት እንዲያቀርቡ ማድረጉ ላይ ፎከስ ማድረጉ የሚሻል ይመስለኛል። ለምሳሌ አሁን በኢትዮጵያን ቸርች ሂስትሪም በምንድነው ቴዎሎጂካል ቲቺንግ ኦፍ ኢትዮጵያን ፋዘርስ በሚል ትምህርት ላይም ኮምፓራቲቭ ቴዎሎጂም ላይ አንድ ኮመን የሚነሳ ነጥብ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማለት ነው ከጁዲዮ ክርስቲያኒቲ ጋር በተገናኘና ጁዲዮ ክርስቲያኒቲን በሁለት መንገድ ተርጉሞ አንደኛው የአይሁድ ባክግራውንድ ያለው በሚለው ብቻ ይዝና በዛ መሰረት የሚያስኬዱ አለ። ሁለተኛው ደግሞ ጁዲዮ ክርስቲያኒቲ ልክ ቢጽ ሐሳብያን በሚለው መንገድ ተርጉሞ ተነስተው
ሀሳብ የሚያቀርቡ አሉ እና አሁን የኢትዮጵያ ቤተክርስቲያን በካቴኪዝም ደረጃ እንዲህ ነው ብላ ከመናገሯ በፊት ቅድም እንዳሉት የምትፈጽማቸው ሪቹዋልስ ከብሉይ ኪዳናዊ ምሳሌነት ባለፈ አዲስ ኪዳናዊ የሆነ ትምህርት እንዳላቸው የሚያሳዩ ነገሮች መለመድ አለባቸው አስቀድመው። ምክንያቱም ሌሎቹን ከካቴኪዝም ላይ አዳፕት አድርገን ብንወስድ እንኳን እኛ ጋር ያሉ እኛ ከብሉይ ኪዳን ወደ አዲስ ኪዳን ስለሆነ የመጣ ነው እንደዚህ አይነት ነጥቦች ላይ ክፍተት መፈጠሩ አይቀርም ወይ? የሚሻለው የመጀመሪያው ጉዳይ እንደዚህ አይነት ነገሮችን ኢንሳይት እየሰጡ ሪሰርች እየሰሩ አዲስ ኪዳናዊ ማንነታቸው ምንድነው፣ ትምህርታቸው ምንድነው የሚለው ላይ ጎልቶ እንዲነገሩ አድርገው ከዛ በኋላ ግን ወደ ካቴኪዝም ደረጃም ሊሆን ይችላል ብቻ በመጽሐፍ ደረጃም ሊሆን ይችላል መውጣቱ የተሻለ አይሆንም ወይ የሚል ሀሳብ ለማንሳት ነው። ልክ ነው ሳሙኤል። ላይ ጥናት መደረግ አለበት። የጥንት ቤተክርስቲያን ስርዓቶች መጠናት አለባቸው። ዩኒቨርሳሊ የተቀበልናቸው ስለሆኑ እኛ የተለየ አናሊሲስ የተለየ ነገር አንሰራም እና ጥንታውያን የጥንት ቤተክርስቲያን ስርዓት አምልኮ ያጠኑ ሊቃውንትን መጽሐፍት ማየት፣ መመርመር፣ ማንበብ ያስፈልጋል። ብዙ መጽሐፍት አሉ እኮ የተጻፉ በጥንት ቤተክርስቲያን ስርዓት አምልኮ ስርዓቶች ላይ ሊቃውንት የሰሯቸው ጥናቶች አሉ። እነሱን ማየት ያስፈልጋል። ይሄ ጁዶ ክርስቲያኒቲ ምናምን የሚለው ግን እኔ በኢትዮጵያ ቤተክርስቲያን አንዱ ዲስቶርሽን እሱ ይመስለኛል። እኔ ባረኩት ጥናት በጣም ከሚገባው በላይ እንትን የተሰጠው ሀሳብ ነው ይሄ። አንደኛ ሁሉም ክርስትና ጁዶ ክርስቲያን ነው። ጁዶ ክርስቲያን ያልሆነ ክርስትና የለም። ሁሉም አብያተ ክርስቲያናት ላይ ሁሉም አብያተ ክርስቲያናት የአይሁድን መጽሐፍት የብሉይ ኪዳን መጽሐፍ ተቀብለው ነው የሚኖሩት። መሰዊያ አላቸው። የብሉይ ኪዳን ሲምቦሊዝሞች አሏቸው። እሱ ነው። ሁለተኛ የኢትዮጵያ ቤተክርስቲያንን እነዚህ በተለይ ሚሽነሪዎች የሰሩት ስራ አለ፣ በጣም መጥፎ ስራ። የኢትዮጵያ ቤተክርስቲያንን ይሄ አይሁዳዊ አድርጎ የማሳየት ስራ አለ። ይሄ ሴራ ነው ባይዘወይ እና በተለይ 17ኛው ክፍለ ዘመን ላይ የመጡ እነዚህ ጀስዊት ሚሽነሪዎች የሰሩት አንዱ ስራ የኢትዮጵያ ቤተክርስቲያንን አይሁድ ዘመም አድርገው የማየት ያን ጊዜ ደግሞ አይሁድ ዘመምነት ማለት እንትን ነው፣ ምንድነው? መጥፎ ነገር ነው። ከአይሁድነት ያልተላቀቀ አይነት እሳቤ ነው ያለውና እንደዚያ የማሳየት ዝንባሌ ነበረ ማለት ነው። ብዙ ክርክር ሲያደርጉ የነበሩት በዛ ዙሪያ ነው እና እንደዛ አድርገው ካራክተራይዝ አድርገውናል። ይሄ በክብረ ነገስት ምናምን ያለ ታሪክ አለ። እሱ ታሪኩ እንዳለ ሆኖ አንድ ትራዲሽን ነው፣ በጣም የከበረ ትራዲሽን ነው። ግን በኢትዮጵያ ቤተክርስቲያን ስርዓት አምልኮ ውስጥ የሚባለውን ያህል ቦታም የለውም። አብዛኛው እኛ ስርዓት ያለው ዩኒቨርሳል ነው። ዩኒቨርሳል ያልሆነ ነገር ምን አለ? አሁን እኛም መሰዊያ ያለን፣ የግብፅ ቤተክርስቲያንን መሰዊያ ያላት፣ እኛም ያንን መሰዊያችንን ታቦት እንለዋለን፣ እነሱም ይሉታል። እኛ ይዘን የእኛ መሰዊያ ላይ 10ቱ ቃላት አይደለም እንጽፈው እንደ ብሉይ ኪዳን። እነሱም ጋር የእግዚአብሔርን ስም የክርስቶስን ስም ነው የሚጽፉት፣ እኛም ጋር እንጽፋለን። እንደውም የአልፋ ወኦ የሚለው ስም መሰዊያው ላይ በፍትሐ ነገሥቱ የታዘዘው ምስራቃውያን ራሱ የሚያደርጉት ነው፣ ምስራቅ ኦርቶዶክስ እና ራእየ ዮሐንስ ላይ ያለው አልፋና ኦሜጋ እኔ ነኝ ብሎ ሪሰሬክትድ ክራይስት የተነሳው ክርስቶስ የተነሳው ክርስቶስ ራሱን የገለጠበት ስም ነው እና የሱን ስልጣኑን በጊዜ ላይ ያለውን ስልጣን የሚገልጽ ስም ስለሆነ አልፋና ኦሜጋ የሚለው በአልታሮች እዩ፣ ጥንታውያን አልታሮች በኢስተርን በባዛንታይን ምናምን ያሉ አልታሮች መሰዊያዎች አልፋ ወኦ የሚል ጽሑፍ አላቸው። እኛ ቤተክርስቲያን መሰዊያ ላይ ያለው ማለት ነው። እና እኛ ዩኒቨርሳል ነው አብዛኛው ትራዲሽናችን፣ ጥንታውያን አብያተ ክርስቲያናት በጋራ የሚጋሩት ነው። ይሄ እንቅስቃሴም ቢሆን ፕሮሲሽን ማድረግ ጥንታዊ የሆነ የሁሉም አብያተ ክርስቲያናት ውርስ ነው እና የኢትዮጵያ ቤተክርስቲያንን ነጥሎ አይሁዳዊ አድርጎ የማሳየት
እኔ ጤነኛ ያልሆነ ተንኮል የሆነ አካሄድ አለ እና የእኛም ሊቃውንት ሳያውቁት የሚቀበሉት የሚያስተጋቡት ነገር ነው እና እኔ ጠለቅ ብለን ስናየው ግን የኢትዮጵያ ቤተክርስቲያን ዩኒቨርሳል ከሆነችው ቸርች ከአራተኛው ክፍለ ዘመን አምስተኛው ክፍለ ዘመን ላይ በዓለም ላይ ከነበረችው ቤተክርስቲያን የተለየ የሚያረጋት ብዙ ነገር የለም። በጣም ኦቨር እንትን ያለ ነገር ነው። ይሄ አይሁዳዊነትን በጣም አጉልቶ ማሳየት እንግዲህ ነገስታቱም ያው ከሶሎሞን ከዳዊት መንግስት ጋር በጣም ክብር ስለሆነ ታሪኩን በጣም አጉልተው ስለተነገሩት ፖለቲካል አንድምታም ስላለው ነው እንጂ በዘመኑ የቤተክርስቲያንን ስርዓት ስናየው የኢትዮጵያ ቤተክርስቲያን ስርዓት ክርስቲያን ትራዲሽን ነው። ሜንስትሪም የሆነው ክርስቲያን ትራዲሽንን ነው የያዘው። እንደውም የኢትዮጵያ ቤተክርስቲያንን በትክክል እንግለጣት ከተባለ ጥንታዊ ክርስትናን ሪካፕቹሌት ያደረገች ነች፣ የያዘች የጠፉትን ሳይቀር ማለት ነው። የጠፉትን ሳይቀር የያዘች ነች። ይሄ ማለት ከብሉይ ኪዳን ጋር በታሪክ የሚያገናኘን ከአይሁዶች ጋር ነገር የለም ማለት አይደለም፣ ይኖራል። ግን በጣም ኦቨር ኢምፋሳይዝ ተደርጎ ቤተክርስቲያኗን አይሁድ ዘመም አድርጎ የማሳየት ምናምን አለ። ትክክል ያልሆነ ማለት ነው። ከስርዓቱ ጋር የማይሄድ ከዳታው ጋር የማይሄድ መሰዊያን የኢትዮጵያ ቤተክርስቲያን መሰዊያ ምንድን ነው ያለው? ቅርሱ ምንድን ነው? ከብሉይ ኪዳን ታቦት ጋር በምንድን ነው የሚገናኘው? 4 ሰው ነው የሚሸከመው። 10ቱ ትእዛዛት ይጻፉበታል። በውስጡ ምንድን ነው የሚቀመጥበት? ምንም የማይገናኝ ነገር እኮ ነው። የሚያገናኘው ምሳሌና ፍጻሜ ነው። የክርስቶስ ስጋና ደም ነው የሚከብርበት። የክርስቶስ ስም ነው የሚጻፍበት። ይሄ ደግሞ ዩኒቨርሳል ቸርች ጥንታዊቷ ቤተክርስቲያን በጋራ ስታደርገው የነበረው ነው እና ይሄ ጁዶ ክርስቲያን ብሎ የመግፋትና የመምቻ ነው። ክርስትናውን የማጣጣያ አይነት አካሄድ አለ እና እሱ መጠንቀቅ ይኖርብናል። ጄኑዊን የሆኑትን ነገሮች መያዝ ያስፈልጋል። ጄኑዊን የሆኑ እውነተኛ የሆኑ እኛን ለየት የሚያደርጉን ነገሮች። አብዛኛው ግን ቤተክርስቲያኗን ለማጣጣል ተብሎ የሚባል እንጂ እውነተኛ አይደለም። እኔ የማምነው የኢትዮጵያ ቤተክርስቲያን ከአይሁድ ጋር የሚያገናኘው ታሪክ ባይኖር አብዛኛው ነገር ባይኖር ምንም የሚቀንሰው ነገር የለም። ማለት ጥንታዊቷ ቤተክርስቲያን ያላት ነገር ነው ያላት። በጥንት ቤተክርስቲያን የማይገኝ በኢትዮጵያ ቤተክርስቲያን በተለየ ሁኔታ የሚገኝ ነገር በጣም ጥቂት ነገሮች ቢገኙ እንጂ የሉም። አብዛኛው ነገር ከጥንት ቤተክርስቲያን ጋር የምንጋራው ነገር ነው እና ከዚያ አውጥቶ የኢትዮጵያ ቤተክርስቲያንን በቃ የሆነ ግማሽ አይሁድ ግማሽ ክርስቲያን የሆነች አይነት አድርጎ የማሳየት በጣም መጥፎ ዝንባሌ ያለ እና እሱ መጠንቀቅ አለብን ብዬ ነው ማስበው። ሳሙኤል ይሄኔ ሀሳብ ነው። በጣም ቃላት ያሰማልን ነው። በጣም ቦልድ ክሬም ነው መመሪያ ያነሱትና በጣም ነበር ያከራከረን እኛ ክላስ ውስጥ በጣም ከሚባለው በላይ እና ኢቭን በጊዜው ሌክቸር ያደርጉን ራሱ ከአሁን እርስዎ ካሉት ሀሳብ እንደ ተቃርኖ ያለ አቋም ነበርና ከዛ በቃ ክላሱ መጋባት ስላልቻለ ጥናት ይደረግ ሁሉም የራሱን አጥንቶ ይምጣ ተባለ። አሁን ከታችን ኮሜንት እየጻፈ ነበር አንድ ሰው እንግዳ ነገር የነገረን ነው ይመስለው። አሁን የምግብ አመጋገባችንን በተመለከተ አለው አጠቃላይ ሪቹዋሎቹ ማለት ነውና ከኮንፌሽን ኦፍ ገላውዲዮስ ከሱ መነሻነት ተነስቶ አይ ቲንክ 15 ቀን ምናምን ጊዜ የፈጀ አሳይመንት ነው እንትን ያለው። ግን እኔ ምን ታየኝ ይሄን ነገር አሁን ደግሞ እርሶ መልሰው ቅድም ሲያስተምሩ ይሄ ነገር የኢትዮጵያ ቤተክርስቲያን በጣም ሊጠቅማት የሚችል እንትን ነው ጥናት የሚከፍት ሆኖ ነው እየታየኝ። ምክንያቱም እንደ ማሸማቀቂያ ሰው ይጠቀምበታል። አንዳንድ ተማሪ ማወክ ብሎ ሞክ የሚያደርግበት እንትን ነው ሐሳብ ነው። ኢትዮጵያ ቤተክርስቲያን እውነተኛ ማንነትን እንዳናይ እኛም ዓለምም እንዳያይ መጋረጃ አድርጎ ያቀረበ አይነት ስቴትመንት ሆኖ ስለታየኝ ነውና ሜቢ አሁን እርሶም ጥናት እንዳደረጉ ሜንሽን አድርገው ነበርና ኮንታክት አድርጎታለሁ በውስጥ እንደዛ ሳይሻል አይቀርም። እሺ ሳሙኤል ላይ በጣም ደባ ነው፣ ያው የሚሽነሪዎች ደባ ነው። ቅድም እንዳልኩ
አሁን ከታች አንዱ የጻፈውን ኮሜንት ታዩታላችኋል። የኢትዮጵያ ቤተክርስቲያን 75% አይሁዳዊ 25% ክርስቲያን ነች ይላል። ያው ለእንደዚህ እንዲመቻቸው ነው የሚተርኩት ማለት ነው። እውነታው ግን የኢትዮጵያ ቤተክርስቲያን 100% ክርስቲያን ነች። ግን ማንኛውም 100% ክርስቲያን የሆነ ቸርች ከአይሁዳዊ እምነት ነው የሚነሳው። ከአይሁዳዊ እምነት የማይነሳ ከብሉይ ኪዳን የማይነሳ ክርስትና የለም። ክርስትና አዲስ ሃይማኖት አይደለም። ክርስትና የጁዳይዝም ፍጻሜ ነው። ክርስትና የብሉይ ኪዳን ፍጻሜ ሆኖ የመጣ መገለጥ እንጂ አዲስ ሃይማኖት አይደለም። ክርስቶስ አዲስ ሃይማኖት አልመሰረተም። ኦሪትና ነቢያት ስለኔ ይናገራሉ ነው ያለው። የብሉይ ፍጻሜ ነው እና ያንን መያዝ ያስፈልጋል። ይሄ የአመጋገብ የግዝረት የምናምን ጉዳይ ባህል ናቸው። ነገራችን ላይ በሌላው ዓለምም አለ። እስራኤላውያን እንደ ሃይማኖት የያዙት እንጂ ሌላው ዓለምም ይገዘር ነበር እኮ። በግብፅ በሌላው ዓለም የግዝረት ስርዓት ነበረ። ግዝረት ካልቸርም ነበር፣ ሃይማኖት ብቻ አይደለም። ስለዚህ እንደ ካልቸር በፊትም ከአይሁድም ባንቀበላቸው ይሄ የሰለጠነው ዓለም እንደዚህ አይነት ስርዓቶች ነበሩት እንደ ካልቸር ማለት ነው። እና ብዙ የተዛነፉ ነገሮች አሉ። እኔ በጣም ቦልድ ላይ የምናገረው የኢትዮጵያ ቤተክርስቲያን ጋር ተያይዞ ከአይሁድ ዘመምግነት ጋር የሚነሳው አብዛኛው ነገር በጣም ኤግዛጀሬትድ የሆነና ሚሽነሪዎቹ በደባ የተናገሩት የኛዎቹ ሊቃውንት ደግሞ ክሪቲካሊ ሳይሆን ዝም ብለው የተቀበሉት ነገር ያለ ይመስለኛል። እና እኔ በተለይ ስርዓት አምልኮውን ምናምን ስመረምር አብዛኛው ነገር በጥንት ቤተክርስቲያን ያለ ከሌላው ዓለም ጋር የምንጋራው እንጂ የተለየ ነገር አይደለም። የሰንበት አከባበር ለምሳሌ ሰንበት አከባበር ሰንበት እኮ የግብፅ ቤተክርስቲያን ቅዳሜን ታከብር ነበር እስከ 7 እስከ 8ኛው ክፍለ ዘመን። እናታውቁ የግብፅ ቤተክርስቲያን አይሁድ ዘመም ስለሆነች ነው። የሰንበት አከባበር ጉዳይ የክርስቲያን በክርስትናው ዓለም ያለ አንድ ሌላ ክራይሲስ ነው። ቅዳሜ ትከበራለች አትከበርም፣ ሁለቱም ይከበራሉ ወይስ እሑድ ብቻ ነው ምናምን የሚለው ጉዳይ አሁንም ባይዘወይ በሰንበት በቅዳሜ እኮ የሚጾምበት ዓለም አለ እንዴ? ቅዳሜ እኮ ትከበራለች ባይዘወይ ቅዳሜን የሚጾም አለ ከክርስትናው ዓለም የምታውቁት። ለምሳሌ አብይ ጾም ሲሆን ሌሎች ጾም ሲሆን ቅዳሜ ትጾማለች እንዴ? ለምንድን ነው የማትጾመው? እንደ እሑድም ባይሆን እኮ የሆነ ሪቨረንስ አላቸው ማለት ነው። ቅዳሜ ክብር አላት። የመጀመሪያዋ የፍጥረት ሰንበት ነች። ስለዚህ በጣም ሱፐርፊሻል የሆነ እንትን ያላቸው ሰዎች አሉ። ዝም ብለው በቃ የወሬ ብቻ እውቀት ያላቸው ማለት ነው። እንደዛ አይደለም። የክርስትና ታሪክ በጣም ውስብስብ ነው። ታሪኩን ማየት ያስፈልጋል። ወደ ታሪክ ገባን እንግዲህ ያው ቀለል ካለ ነገር ተነስተን ከበድ ወዳለ ነገር ገባን። ብናጠቃልለው ሳይሻል አይቀርም። ሀሳቦቼን ላስቀምጥና እንትን ላለኝ ዘጓለኝ ካሜራዬንም ምንድነው ቅድም ለማንሳት የፈለግኩበት ሀሳብ ላይ መልሳለኝ። ግን በአጠቃላይ ካቴኪዝም የሚባለው ኮንሰፕት ዲክላይን ማድረግና እንትን ሮሎችና ተግባሮች የሚከናወኑትን ስርዓቶችን ሁሉ ማስቀመጥ አክቹዋሊ እንደ ሰው ልጅ መንፈስ ቅዱስ እንዳለበትና መንፈስ ቅዱስ እንደሚመራው እንደሚያስተምረው ወይ እንደሚገስጸው መንፈስ ቅዱስ ከእርሱ ጋር እንዳለ እንደ ሰው ልጅ ትክክል አልነበርም። መጀመሪያውንም ሲጀመር በሕገ ልቦና የምንገዛ ሰዎች ፍጥረታት ስለነበርን፣ ግን ያን የሕገ ልቦናችንን አፍርሰን በወደቅን ጊዜ ያን የሕገ ልቦናችንን አተን በብዙ መንጸፍ ሄደንና በድቀት ኖረናል። ከዛም ባለፈ እያለ ታሪኩ ሲቀጥል በኋላም ታያላችሁ ክርስቶስ እንደውም የተቆጣቸው ያወገዛቸው አይሁድን ያንን ካቴኪዝም ወይም ያን ሕግ ታያላችሁ። ሙሴ የገደለ ይገደል፣ እንዲሁን እንዲያድርግ ብሎ ክስ ሲያቀርቡበት እሱ ስለ ልቦናችሁ ክፋት ይህንን ብሎ አላችሁ፣ ይህን ተናገራችሁ ብሎ ሙሴ ያስቀመጠውን ሕግ ወይም የሰራውን ካቴክ አይቶ ስለነሱ ክፋት መናገሩን ይጠይቅላቸዋል። እና ከጥንት ጊዜ የነበረ ነው እና ግን ዲክሌር ማድረጉና ይሄ ከክርስቶስ እግዚአብሔር ከሚሰጠን አውቶሪቲ ወይም ደግሞ ለምሳሌ በአይሁድ ዘዳግም ላይ እንደምናየው 10 ትእዛዛት የተሰጡንም መቼም
መግደል እንደሌለብን ሳናውቅ እያወቅን ነበረ። መቼም መግደል የሚባለውን ያወቅነው ከወደቅን በኋላ ነው በሰይጣን ተምረንና ያን አትግደል የሚባለው ራሱ የመጣው ከድቀታችን የተነሳ ነው። የሰው ልጆች በእግዚአብሔር መንፈስ ቅዱስ ካለመመራታችን የተነሳ ሊናችንን ለእግዚአብሔር ካለማስገዛታችንና ከእግዚአብሔር ጋር ባለመኖራችን እግዚአብሔር መንፈስ እኛን የሚያስተምረን የለም። ብዙ ቦታ ላይ በብሉይ ኪዳን ተመለከታላችሁ። የእግዚአብሔር መንፈሱ ያለበት ሰው ይህንን የሚነግረን፣ ይህንን የሚተነብይልን፣ ይህን የሚያስተምረን መንፈሱ ያለበት ሰው ቢኖር እናገኝ ሆንን እያሉ ይጠይቃሉ። ዊች ሚንስ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ይህንን ያስቀመጥኩላችሁ ቅድም ካነሳሁበት ሀሳብ ጋር ስለሚሄድ ነው። ይህን አክቹዋሊ ካሜራውን የከፈትኩትኝ ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ መንፈስ ቅዱስ የሚመራና አሁን በነገራችን ላይ እንደ ፕሮቴስታንቶች አይደሉም ሁሉን ያስተምራቸዋል ተብለን እኛ የተነገርን እኛ መንፈስ ቅዱስ ከኛ ጋር አለና እኛ ጋር ደግሞ እኔ ዲፔንደንትሊ ወይም ደግሞ እኔ ፐርሰናሊ ደግሞ አይደለም መንፈስ ቅዱስን የምንለው ይሄ ኮሚኒየን ነው። መንፈስ ቅዱስ በእኔ በአባቴ በንስሐ አባቴ ይነግረኛል። በመስዋዕቱ፣ በጸሎቱ፣ በቅዳሴው በእያንዳንዱ የላይፍ ስታይሌ በመሄድበት በራመድበት በህፃንነት በወደቀው በተነሳው መሬት ላይ የሚወድቀው በአሕዛቡም በመናፍቁም ያስተምረኛል እግዚአብሔር ልቦናዬን ከከፈትኩና ከተማርኩ ማለት ነው። እና ይሄ የመንፈስ ቅዱስን ስራ ከኛ የሚነጥቅ ነው። ህግን በሙሉ አስፍረን እናስቀምጥ ካለን ግን አናደርግም ደግሞ ማለት አይደለም። መቀመጥ ያለባቸው አንዳንዴ ቅድመ ምርም ሲናገሩ ሰምታቸው አንዳንድ ኢኮኖሚካል መሆን ያለባቸው ወይም በስነስርዓት እንደ ህግ ሊቀመጡ የሚገቡ ነገሮች አሉ አሁን ካለንበት አስተሳሰብ ደረጃ አንጻር። ምክንያቱም በላሽ ተጣፋ አይነት ነገር እየፈለግን ስለሆነ ማለት ነው። እና ከዛ አንጻር ቢቀመጡ የሚባሉ ነገሮች አሉ። ግን ቤተክርስቲያናችን አታረግም ሳይሆን የምንመለከታቸው አሉ። እንዳለ ካውንስሎቻችንን ብንመለከታቸው እኮ ካቴኪዝም የተመሰረቱ ናቸው። ግን ካቶሊኮቹ ወይም ዌስተርኖቹ እንደሚሉት ካቴኪዝም ሳይሆን በመንፈስ ቅዱስ የተመሰረተ በመንፈስ ቅዱስ የሚሰራ እና የተጻፈ ካቴኪዝም ነው ያለን። ሐዋርያትንም ስራ ሌላውንም ስትመለከቱ ኮንሰፕታችሁ ካቴኪዝም ነው፣ ማስቀመጥ ነው እና እኛን እንድንመራ በእግዚአብሔር መንገድ እንድንኖር ነው፣ ቃለ ወንጌሉ እንድንኖረው ማብራሪያነት የተጻፉ ናቸው። ግን አሁን ዌስተርኑን ብሌም የምናደርገው ለምንድን ነው? በላህ ወጣ ወረድክ፣ ከዛ እንዴት ነው የምትገባው? እንዴት ነው እያንዳንዱን ነገር ሰው በጭንቅላቱና ከመንፈስ ቅዱስ ጋር በሚኖረው ኑሮ እንዲያውቀውና እንዲረዳ ሳይሆን አውቶሪቲውን ቅድም የተናገርኩት ለዛ ነው። እዚህ ጋር እንደውም በኤግዛምፕልነት አንድ ጥያቄ ለማስተማሪያነት ያስቀምጣሉ። ዋይ ዳዝ ዘ ፖፕ ኢዝ ናት ኢንፋሊብል ብለው የሚያነሱት አንዱ የካቴኪዝማቸው ሊስት ውስጥ ነው የተቀመጠ ጥያቄና መልስ ነው። ወደዛ ውስጥ አልገባም አክቹዋሊ። ግን ምንድነው እንደ ቤተክርስቲያን እንደኛ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዝም ብለን የምናስቀምጠው አይደለም። ሁሉንም ደግሞ እናሰፍራለን የምንለውም አይደለም። ያንን የምናደርግ ከሆነ አንደኛ የመንፈስ ቅዱስንና የካህናት አባቶቻችንን ወይም የንስሐ አባቶቻችንን ስራ እየነጠቅን እና የእግዚአብሔር መንፈስ ቅዱስን ስራ ደግሞ ከኛ እያራቅን ከዛ በተቀመጠው ልክ ብቻ ብለን የምንልበትና የተጻፈውን ሕግ ብለን እንደ አይሁድ የምንሆንበትን ነገር ነው የሚያመጣብን። ወይም ደግሞ አይሁድ የተከሰሱበትን ነገር ወደዛ ውስጥ የሚከተን ኮምፕሊትሊ አይሁድ እንትኖችም ካቶሊኮችም አንዱ መለያቸው የተለጠሉበት ምክንያታቸው ይሄ ነው። ኢንፋሊብል ከማለት አንጻር ሰው ልጅ ያስቀመጠው ሕግ በሙሉ ኢንፋሊብል ነው። እኛ እኮ ክርስቲያኖች በቅድስና ባደግን ቁጥር የሕግ በላይ ናቸው ብሎ እንደተናገረው ቅዱስ ጳውሎስ በሕግ እንድንገዛ በሕግ የታሰርን አይደለም ከሕግ በላይ እንድንሆን እንጂ የተሰጠ ነው ብሎ እንደተናገረው ማለት ነው። እና እንኳን እዚህ ምንድነው ካቴኪዝም ወይም ካቴክ በሆነው ነገር ብቻ ሳይሆን ከዛም ባለፈ በእግዚአብሔር አምሳሌነት የምንኖር ክርስቲያኖች እና በዛ ልክ የምንኖር ሰዎች እኛ ምናልባት ሎወር ሌቭል ላይ ያለውን ክርስቲያን ጋር ሊያደርግ ይችላል። እስከ መጨረሻው ባለው ግን የክርስትና ህይወታችን ይሄ ህግ ነው ብለን ከዚህ ውጭ ፍንክች የምንልበት ነገር የለንም እኛ እንደ ኦርቶዶክስ። እንዳጠቃላዩ ግን ኮንሰፕቱ የለምም አይደለም እኛ ቤተክርስቲያን ላይ የለም። መጽሐፈ ነገሥት፣ መጽሐፈ መነኮሳትን ሌሎችን ብንመለከት እንደዚህ አይነት ነገሮች ኮንሰፕታቸው አይዲያቸው ሁሉም ካውንስሉንም ሌላውንም የምንመለከተ ኮንሰፕቱ ያ ነው። ግን ደግሞ እናሰፍራለን ማለት አይደለም። ቁጭ አድርገን ይሄ ነው ከዛ አንዱን ሴራሚክ ቤት የተደረደረ አንዱን ሴራሚክ ካረገጥ ሁለተኛው ሴራሚክ አትደርስም። እንደዚህ አይነት እንትን የለንም እና ካቴኪዝም የለንም፣ ሊኖርም አይችልም ወደፊትም። እሱን እንድናየው ያክል ነው እንትን ያልኩት የገባሁት። እሺ ጥሩ ብርሃን። ኢዮብ ጥያቄ ያለኝ እያልክ ነበር። እስኪ እሱን ጥያቄ እኔና እንጨርስ፣ ረጅም ሰዓት ሆነን።
እሺ መምህር ሰላም ያለው ድጋሚ ቅድም ሰላም ያላልኳችሁ ካላችሁ ሁላችሁንም ቃል ያሰማልኝ። አሪፍ ጊዜ ነበር። ምናልባት ቅድም ልጠይቀው የነበረው ጥያቄ ነበር። ምናልባት ግን ከርሱ ጋር ካልሄደ ጥያቄው ልጠይቅና ምናልባት ሌላ ጊዜ መልሱን ይመልሱልኛል ስለመሸም ጭምር ማለት ነውና ያው ቅድምም ከመሰዊያው ጋር ስለመሰዊያም ሲነሳ ስለነበር ምናልባት ይገናኝ ይሆናል። ከቅዱስ ቁርባን አኳያ ነው የኔ ጥያቄ። ቅዱስ ቁርባን ላይ ነፍስ የተለየው መለኮት የተዋሃደው ብለን እንናገራለን አይደለ? ይሄንን ከሌሎች ቤተክርስቲያኖች አኳያ እንዴት ነው የምናምነው? ቤተክርስቲያን ነፍስ የተለየው ብላ ስትናገር ምንድነው ሐሳቡ? ማለት ምን ማለት ነው? ነፍስ የተለየው ማለት ምን ማለት ነው የሚለውን ነገር እንዲያስረዱኝ ነበር። እሺ ይሄ እኮ የኤክስፕሬሽን ጉዳይ ነው ኢዮብ እንጂ ከሌሎች አብያተ ክርስቲያናት የተለየ ሐሳብ አይደለም። ምንድነው የቶማስ አኩዊናስ ስለ ቅዱስ ቁርባን የተናገረበት አንድ መጽሐፍ አለ። ሱማ ቴዎሎጂያ ላይ መሰለኝ። እስኪ ቆይ ሼር አደርጋለሁ። ዛሬ ጥሩ ነገር አለ። አይ ቲንክ ጥሩ በጣም ቅዱስ ቁርባን ላይ ጠለቅ ያለ ነገር ጽፏልና ምን ይላል መሰለህ? ቅዱስ ቁርባን ሁለት አስፔክት አለው። ሳክራሜንታል እና በኮኮሚተንስ የሚለው አለ። በኮኮሚተንስ እና በሳክራመንት የሚለው አለ እና በሳክራመንት አንደኛ ሳክራመንታሊ ማቴሪያል የሆነ ነገር ወደ ነፍስና ወደ መለኮት አይቀየርም። በቃ ህብስትና ወይን ተቀይሮ ወደ ነፍስ ለምሳሌ ማንነቱ አይቀየርም። ማቴሪያል የሆነ ማቴሪያል ወዳልሆነ ነገር አይደለም የሚቀየረው። ከሁሉም በላይ ደግሞ ህብስትና ወይን ተቀይሮ መለኮት ሊሆን አይችልም ማለት መለኮት አንድ ነገር በመቀየር መለኮት አይሆንም። ስለዚህ ሳክራመንታሊ የክርስቶስ ስጋና ደም ነው። በኮሚተንስ የሚለው ደግሞ ምንድነው? ግን የክርስቶስ ስጋና ደም ከነፍስና ከመለኮት ጋር ሳይዋሃድ አይገኝም። ከተዋህዶ የተነሳ ማለት ነው። ክርስቶስን ደሙንና ስጋውን ከነፍሱና ከመለኮቱ ነጥላውን ማግኘት አችልም። ስለዚህ በኮኮሚተንስ የእሱን ቃል ነው የምጠቀመው። ኮኮሚተንስ ማለት ምንድነው ሐሳቡ? ምንም እንኳ ህብስቱና ወይኑ የተቀየረው ወደ ክርስቶስ ስጋና ደም ነው። ይሄ ማለት ነፍስም መለኮትም ህብስትና ወይን ነፍስም መለኮትም ወደ መሆን አይቀየርም ነው። ግን የክርስቶስ ስጋና ደም በሆነበት ሰዓት ከተዋህዶ የተነሳ ነፍሱና መለኮቱ ከሱ ሳይለዩ ይገኛሉ ነው እና ይሄ ነፍስ የተለየው መለኮት የተዋሃደው የሚለው ከሳክራመንታል የሆነ ንግግር ነው እንጂ ከነፍሱና ከመለኮቱ ተለይቶ አሁን ክርስቶስ እኮ አሁን ግሎሪፋይድ ነው ማለት የተነሳ ክርስቶስ ነው ያለ እንጂ ነፍሱና ስጋውና ደሙ ብቻ ተለይቶ የሚገኝ ክርስቶስ የለም። አሁን ክርስቶስን ተቀብለህ ከነፍሱ ከመለኮቱ ጋር ግንኙነት የለኝም ማለት አችልም። ቤተክርስቲያን የምታምነው በዛ በዕለተ ዓርብ ብቻ የሆነውን ነገር ነው እንዳንል ቅዳሴያችን ምንድን ነው የሚለው? በግ ከሰማይ ይውረድ እኮ ነው የሚለው ሲያውጅ ካህኑ። እናየው ዘንድ እንበለው ዘንድ እንጠጠው ዘንድ አይተነው ደስ ይለን ዘንድ በግ ከሰማይ ይውረድ ነው የሚለው። በግ ደግሞ ጌታ በዙፋኑ ላይ በጉ በጽዮን ተራራ ላይ ቆሞ አየሁት ተብሏል በራእየ ዮሐንስ ላይ እና ክርስቶስ በሰማይ እንደ በግ ሆኖ በራእየ ዮሐንስ ላይ ተስሏል። እሱ ይውረድ እሱን እንቀበለው ነው የሚለው ካህኑ።
ስለዚህ አሁን እኛ ከሰማይ ከከበረው ነፍሱ ከመለኮቱ ስጋው ከደሙ ሳይለይ አንድ ከሆነው ክርስቶስ ነው የምንቀበል። ስለዚህ ነፍስ ጋር ግንኙነት የለውም፣ መለኮት ጋር ግንኙነት የለውም ለማለት አይደለም። እንደውም ቅዳሴው ላይ ምን ይላል? አንድ ቦታ ላይ ማንም ከህብስቱ ከደሙ ሲቀበል ስጋና መንፈስ የተለየው እንዳይመስለው፣ ከስጋውም ሲቀበል ደምና መንፈስ የተለየው እንዳይመስለው፣ ደሙ ስጋውና መንፈሱ አንድ ናቸው እንጂ ይላል። የሚለያይ ነገር አይደለም። ካቶሊኮች አንዱ ምክንያታቸው ይሄ ነው። ነገራችን ላይ ህብስቱን ብቻ የሚያቀብሉበት አሁን የክርስቶስ ስጋ ካለ ደም ብቻውን አይገኝም፣ ስለዚህ ህብስቱን ስንቀበል ከደሙ አብረን እንቀበላለን የሚል ነው። በዛ ነው ቶማስ አኩናስም ይህንን ማብራሪያ የሰጠው ማለት ነው። እና የአይነት ኤክስፕሬሽን አለ እኛም ጋር ማለት ነው። እና ሳክራሜንታሊ ነው። ሳክራሜንታሊ ግን ህብስትና ወይን ወደ ክርስቶስ ስጋና ደም ነው የሚቀየሩት። አንደኛ። ሁለተኛ ሳክራሜንታሊ ፓሽኑን ነው የምናስበው። ሳክራሜንታሊ የምናስበው ፓሽኑን ነው ማለት የክርስቶስን መከራ፣ ሕማሙን፣ ሞቱን ነው። እሱን ደግሞ ሞቱን ትናገራላችሁ፣ ሞቱን ታስባላችሁ ብለህ ህብስቱን እየቆረስክ ደሙን ለብቻው በጽዋ ተቀርቶ ካለ ሞቱን ነው እየተናገርክ ያለው ሳክራሜንታሊ ማለት ነው። ስለዚህ ነፍስ የተዋህደው ልትችል አትችልም። ሳክራሜንታሊ ግን በኮኮሚተንስ ቅድም እንዳልኩህ የክርስቶስ ስጋና ደም አሁን ያለ ነፍስና ያለ መለኮት ተዋህዶ አይገኝም፣ የለም። ስለዚህ ግዴታ አሁን እኛ ግሎሪፋይድ ከሆነው ክርስቶስ ነው ተሳትፏችን። ከሰማይ ይውረድ ነው የሚለው ቅዳሴያችን እንዳልኩህ፣ በግ ከሰማይ ይውረድ ነው የሚለው። መሰዊያውን ራሱ ሰማያዊ መሰዊያ ነው የሚለው፣ በዚህ ሰማያዊ መሰዊያ ነው የሚለው። ስለዚህ ሰማያዊ የሆነ ግሎሪፋይድ የሆነ ክርስቶስ ጋር ስለሆነ የምንሳተፈው ነፍሱን መለኮቱን ልንለይ አንችልም። ስለዚህ ሳክራሜንታል ንግግር ነው ኢዮብ። በእኔ መረዳት እንደዛ ነው። እግዚአብሔር ያክብርልኝ። ግልጽ ነው ግን ሀሳቡ ትንሽ አይ በደንብ እኔ እንደውም ዶክመንቶች ነበር ስፈልግ የነበረው ምናልባት ሌላ ጊዜ፣ አሁንም ስለመሸ እንትን አላድርግ ብዬ ነው። እና ነፍስ የተለየው የሚለውን ነገር በጣም ብዙ ኬሽን የሚያደርጉ አሉና ከዛ አኳያ ነው አጠያየቅም። እና የቅዱስ ቄርሎስም ዩናይትድ ዊዝ ኢራሽናል ሶል ምናምን ብሎ የሚያስቀምጠው ነገር አለ ከዚህ አኳያ ማለት ነው። እና እንደዚህ አይነት ቴክስቶችን ሲያገኙ በእኛ ደግሞ ከቅዱስ ቁርባን ትምህርት አኳያ ነፍስ የተለየው መለኮት የተዋህደው ብለን ስንናገር የሆነ የተለየ አይነት ነገር የምናወራ ወይ ደግሞ ከመለኮት የተለየ ወይ ደግሞ ከመለኮት የተለየ ነፍስ ወይ ደግሞ ነፍስ ከመለኮት የተለየ አለ እሱ ነው የምንወስደው አይነት ነገር ሕያው ያልሆነ ብሎ የመናገር ማለት ነው። እና ከሳክራመንት አኳያ ከሆነ በደንብ ግልጽ ነው እያስባለሁ አሁን የነገሩኝ ማለት ነው። ያ ሳክራመንታል እይታ አለ። ስፔሲፊካሊ ደግሞ ሞቱን የምታስብ ከሆነ በተግባርም ሞቱን ከሆነ ሳክራመንታሊ ሪፕሬዘንት የሚያደርገው ፍራክሽን አለን እኮ አይደለ? ህብስቱን የመፈተት እሱ አሁን ፓሽኑን የክርስቶስን መከራውን ሞቱን በተግባር የሚታይበት ነው። ጽዋውም ለብቻው ደሙ መቀዳቱ ሞቱን ነው የሚያሳየው። አንድ አካል ካልሞተ በቀር ስጋውና ደሙ ለብቻው አይገኝም አይደል? ደሙ ለብቻው ተቀርቶ ስጋው ለብቻው የሚቆረሰው ሲሞት ነው። እና ሞቱን ነው የምናስበው። ስለዚህ በዛ ሰዓት ሳክራመንታሊ ነፍሱ ከስጋው መለየቱን ስለምናስብ ሳክራመንታሊ እንደዛ እንናገራለን። ነገር ግን ደግሞ እንዳልኩት አሁን የምንሳተፈው ከተነሳው ክርስቶስ በእግዚአብሔር ቀኝ ካለው በዙፋኑ ላይ በጉ በጽዮን ተራራ ላይ ታየ፣ በሰማይ በዙፋኑ ላይ ታየ የተባለውን ክርስቶስ ስለሆነ የምንካፈለው ያልተነሳውን ክርስቶስ አይደለም። እኛ የምንካፈለው የተነሳውን ነው። ያልተነሳውን ክርስቶስ ከሆነ የምንካፈለው ከትንሣኤው ያልተካፈልንም ማለት ነው። እንደዚያ ሊሆን አይችልም። እና እንደዛ ሳክራመንታሊ እና ሪያሊቲው ደግሞ አሁን ክርስቶስ ያለበት ሁኔታ ነፍሱ መለኮቱ ከደሙና ከስጋው የሚለይ አይደለም።
እንደዛ ነው እኔ የምረዳው። የኔ መረዳት እንደዛ ነው። ሌሎች ሊቃውንት የተሻለ ያስኬዳል ብዬ አስባለሁ። እንደውም ከብሉይ ኪዳን ስርዓቱም ጋር ምናምን ያገናኝተው የመለሱልኝም አሉ። አክቹዋሊ ግን ሳክራመንታል የሆነ ነገር ነው የሚለው ነገር ያስማማኛል። እግዚአብሔር ያክብርልኝ። አሜን። እዩ መምህር እንዳሉ ነው ሞፍተም ግን አንድ ልጨምርልና በዛው በደንብ ኤምፋሳይዝ ከማድረግ አንጻር ነው። አክቹዋሊ ምንድነው መሰለህ ወደ የምንትረዳው ክርስቶስ ከሜታችን ስጋን ብቻ አይደለም አይደል የሚነሳው ሰው ለመሆን ወይም ሰው የሚባለው ሰው ራሱ ሆነ ስንል ሰው የሚባለው ነፍስና ስጋ ያለው ነው። ያው ስጋ ስንል ደሙንና ስጋውን ስለምንል ማለት ነውና ነፍስና ስጋ ነው የተዋሃደው ነው ከድንግል ማርያም ብለን የምንለው። ስለዚህ ከዛ በኋላ መለኮት መንፈስ ቅዱስ በእርሷ ላይ አድሮ ክርስቶስን ያገኘ ነው በተዋህዶ። ያንን ስንል ምሳሌ መጽሐፍ ቅዱስ ላይ ብዙ ትመለከታለህ። የስጋው መለኮት የተዋህዶ ስንል መለኮት የተዋህደው የሆነ ጊዜ ድጋሚ ዋሃድ ሳይሆን ልክ ቅዳሴው በተጀመረ ሰዓት ላይ የሚመጣን ግረም ዛቲ ዕለት ብሎ ከሚናገርበት ሰዓት ጊዜ ጀምሮ ይቺ ሰዓት ምን የምታስፈራ የምታስደነግጥ መለኮት ከሰማይ ወርዶ በመሰዊያው ላይ የሚያጥፍባት ብሎ የሚናገርበት ከዛ ሰዓት ጀምሮ መሰዊያው ማንን የማይነካው ዲያቆኑ ያዘጋጀውን ከዛ በኋላ ከካህኑና ከፈታቹ ውጪ የማይነካው ከዛ በኋላ አቅርቦ ለካህኑ ለሁለተኛ ለእስራኤል ያዕቆብ ከሚሰጥበት ሰዓት ድረስ የዛችን ሰዓት ለመጥቀስ ያክል ነው መለኮት የተዋሃደው ብሎ እንደ ሰከንዳሪ ወይም ደግሞ ከጊዜ በኋላ እንድተዋሃደው የሚናገረው ለዛች ለሳክራመንቱ ማለት ነው። እና በአጠቃላይ ግን ስለ ክርስቶስ ጋር ሲገናኝ ምንድነው መለኮት የተዋሃደው ነፍስ ግን የተለየው ብለን ስንል ክርስቶስ እኛን ለማዳን ወደ ገሃነም ሲወርድ ነፍሱ ከስጋው ተለይታ ነበር አይደል? ያ ማለት ያንን እውር ሲያበራው ደሙና ውሃው ከጎኑ ሲወርድ እና ያንን እውር ሲያበራው መለኮት የተዋሃደው ስጋ ነፍስ ደሙ ነው አይደለም? ደሙና ውሃ ነው ከጎኑ የፈሰሰው። ስለዚህ መለኮቱን ያ ስጋ መለኮት ያለው ነው፣ መለኮትነት ያለው ነው። ከነፍሱም ጋር መለኮት ያለ ከስጋውም ጋር መለኮት ያለ ነው። ነፍሱ ከስጋው ተለየች እንጂ መለኮት ከስጋውም ከነፍሱም አልተለየም። ስለዚህ ያ ስጋው ነው ያውን ስጋና ደሙን ነው እና መለኮት የተዋሃደው ብለን የምንለው መለኮት የተዋሃደው ለክርስቶስ ሳይሆን መለኮት ኦልሬዲ ከድንግል ማርያም የነሳውን ስጋ ይኩነኒ ስትል መለኮት በእርሷ አደረ። ከዛም ስጋን ነስቶ ነፍስን ነስቶ ከእርሷ ሰው ሆነ። የዛኔ ነው። ለሳክራሜንቱ ግን ወይም ደግሞ ለዚህ ለመስዋዕቱ ግን የተዋህደው ብሎ ሲነገር ለምንድነው እንዳልኩ ቅዳሴው ከሚጀምርበት ሰዓት እና አሐዱ ከተባለባት ጊዜ ጀምሮ የሚነገር ነው ከማለት አንፃር ነው። አይ ቲንክ አይጆች ያልኩል ይመስለኛል። ምናልባት አላስተፋው ግን ሊሆን ይችላል። የመሪ የተናገሩትን እኔ ጋር ያለው ይሄ ነው። ዞሮ ዞሮ አሁን ከክርስቶስ ከትንሣኤው ከነፍሱ አንዋሃድም አንገናኝም የሚል የቤተ ክርስቲያን ትምህርት አይኖርም። ይሄ ካለ አስቸጋሪ ነው የሚሆነው። እንደዛ አይነት ትርጉም አስቸጋሪ ነው የሚሆነው። ምክንያቱም ክርስቶስ ማለት ምልአቱ ደሙና ስጋው ብቻ አይደለም፣ ነፍሱም ነው። ስለዚህ ከነፍስ ተለይታ በስጋውና በደሙ ብቻ ነው እኛ ኮሚዩን የምናደርገው ማለት ትክክል አይሆንም እና ይህ ሳክራመንታል የሆነ ንግግር እንጂ ከዚያ ከፍ ባለ አሁንም በዛ ደረጃ መነገር አለበት ብዬ እኔ አላስብም። እኔ እንደዛ ነው። ደግሞ የኮኮሚተንስ እና የሳክራመንታል እንትን ቅዳሴያችንም ላይ አለ ባይዘወይ ሌላም ቦታ ላይ አለ እና እሱ ሌላም ጊዜ በደንብ እንወያይበታለን። ግን ይሄ ሳክራመንታል ነው በሚለው ነው ዮቤ። እሺ እኔም እንደዛ ልረዳው። እሺ እግዚአብሔር ያክብርልኝ። እሺ ይቅርታ መምህር ግን ሁለቱንም አፊርም እናደርጋለን ነው ኮንኮሚተንስንም ሁለቱንም አፊርም እናደርጋለን፣ ሳክራመንታሉንም የኮንኮሚተንስንም ያ ሁለቱንም አፊርም እናደርጋለን። እኔ ቅዳሴው ላይ
ሌላ ቦታ ላይ ደሙን የተቀበለ ስጋውን እንደ ደሙ ከስጋው የተለየ እንደሆነ ከመንፈሱ የተለየ እንዳይመስለው ይላል። ቅዳሴ አትናቴዎስ ላይ መሰለኝ አትናቴዎስ እና ዲዮስቆሮስ ላይ ስጋውንም የሚቀበል ከዚህ ስጋ የሚቀበል ከደሙ ያልተቀበለ ከመንፈሱ ያልተቀበለ እንዳይመስለው ደሙ ስጋውና መንፈሱ አንድ ነው እንጂ ይላል። እና ይሄ የኮንኮሚተንስ ንግግር ነው። ካልሆነ ሳክራመንታሊማ ለብቻው እኮ ነው አይደል? ህብስቱ ለብቻው ነው፣ ጽዋው ለብቻው ነው። ይሄ ሊሆን የሚችለው በኮንኮሚተንስ ቋንቋ ነው። ምንድነው እሱ? አሁን ክርስቶስ ደሙ ከስጋው ስጋው ከመንፈሱ የተለየ አይደለም፣ አንድ ነው። ስለዚህ ከአንዱ መቀበል ከሌላውም ጋር ያደርሳል የሚል ንግግር ነው። አይ ቲንክ አድሬስ የተደረገ ይመስለኛል መምህር። ለዛሬ እናንተ አድሬስ የተደረገ ይመስለኛል። ያው ዝም ያሉት እንደዛ ይመስለኛል። ጉዳዩም ትንሽ ያው ከበድ ያለ ነው። ሌሎችም የቅዳሴ ንባባት ላይ እንደዚህ አይነት የሚያመለክቱ አሉ። በተለይ እኔ በጣም ስትሮንግ አርጊመንት አድርጌ የማስበው የኮንኮሚተንስ በግ ከሰማይ ይውረድ የሚለው ነው። ይሄ ንግግር በቃ ኤግዛክትሊ ግሎሪፋይድ የሆነውን ክርስቶስ መጥራት ነው። ከሰማይ ይውረድ ማለት ነው። የዕለተ ዓርቡን ብቻ ነው ብንል ዕለተ ዓርብ ላይ መስቀል ላይ በሰማይ አይደለም በምድር ላይ የነበረ ነው። ክርስቶስ ተነስቶ አድርጎ ነው ወደ ሰማይ በአባቱ ቀኝ የተቀመጠው። ስለዚህ በግ ከሰማይ ይውረድ ብሎ ካህኑ ሲጠራ ኮሚኒየኑ ኢትስ ዊዝ ዘ ግሎሪፋይድ ክራይስት ነው ከተነሳው ክርስቶስ ጋር እንጂ ከሞተው ክርስቶስ ጋር ብቻ አይደለም። እና ይሄ ቅዳሴው ራሱን በራሱ ይተረጉማል ብዬ ነው የማስበው። እሺ እረፍት እናድርግ። ጥሩ ውይይት ነው የነበረን። ጆሲ ከታች አንዳንድ ኮሜንቶች እየጻፈ ነው፣ ግን ሌላ ጊዜ ራሱን ችለን እንወያይበታለን በደንብ። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። አንዳችሁ እስኪ በጸሎት ዝጉልን።